መታየት ያለበት ብዬ አምናለሁ ከምንም በላይ። ለዛ ነገር ኦፍኮርስ ግድ አልሰጠኝም። ከዚህም በኋላ ቢሆን እነሱ ሰከንደሪ ነገሮች ናቸው። እዚህ ፕሬዘንት የምናደርገው ነገር ስንቶችን ነክተዋል ነው። ብዙዎች በውስጥ ሲያለቅሱብን ነበር፣ በጣም ብዙዎች ማለት ነው። ብዙዎች በውስጥ በጣም ተሰብሮብን ነበረ። እኛ ደግሞ ይህንን ትግል ስንታገል አንተ አሁን ወጥተህ ከማውራትህ በፊት ምናምን በጣም እንትን አድርገናል። እኔ የመጣሁት የዛሬ 2 ዓመት ነው። ኤፍሬም ግን ከዛ በፊት ብዙ ቆይቷል። ሌሎች ግን ከዛ በፊት ብዙ ቆይተዋል። ስለዚህ ያ ነገር እኛን ስሜት አድርጎናል ብዬ አስባለሁ። ከዛ በተረፈ ግን በግል አንተን እንትን ለማድረግ ካልሆነ በስተቀር አንተን ወደፊት ለማምጣት ካልሆነ በስተቀር በመጀመሪያው ንክኪ ምንም ያደረግኩ ነገር አለ ብዬ አላስብም። ያ ስሜት ከየት የመጣ እንደሆነ አላውቅም። ግን ያው ጌታ ይፈታዋል ብዬ አስባለሁ። ከዛ በተረፈ ግን በግል ግን እስከምንገናኝባት ስራው ላይ እስከምንጋጭባት ሰዓት ድረስ አንተን ልክ ሌሎቹ ጋር ሳደርግ እንደነበረው ወደፊት ለማምጣት ከመሞከር በስተቀር የሆነ ነገር አለ ብዬ አላስብም። አይ ዶንት ቲንክ ሶ። ሌላው ነገር ሉትራኑ ላይ ጥቁር ነጥብ ለማስቀመጥ ላልከው እኔ አልስማማም። አክቹዋሊ አብዛኛው አድማጭም ይስማማል ብዬ አላስብም። ያ ደግሞ ምክንያቱ ምንድን ነው? ሪያሊቲ አይደለም፣ እውነት አይደለም። እሱ ያነሳው ነገር እሱ እውነት አይደለም። ሉትራኒዝሙ አታክ ይደረግ በነበረበት ሰዓት ኦልሬዲ ዲፌንድ ስናደርግ የነበር ነው እዚህ ያለነው ሰዎች ነበር። አንደኛ። ሁለተኛ ነገር ደግሞ የኔ ጓደኞች ሉትራኖች ናቸው። ኦልሬዲ ወደዛ እየተሳብኩ ባለውበት ሰዓት ነው ነገር የተበጠበጠው ራሱ ማለት ነው። ብዙ ነገር የተበጠበጠውና እንደገና ውሳኔ ሪቮክ ያደረኩት ሀሳቤን ሪቮክ ያደረኩት እንጂ እዚህ የእኔ ጓደኞች እኔ ቤት ገብተው ሲያስተምሩ የነበረው እነሱ ቤት ገብቼ ሲያስተምሩ ስማር የነበረው ኦልሬዲ ሉትራን ወገኖች ናቸው። ሉትራኒዝሙን እና ኦልሬዲ ክላሲካል ፕሮቴስታንቲዝሙ ላይ ያሉትን ትራዲሽኖች ቀረብ አድርገን ብናያቸው ለብዙ ነገር አሁን ወንጌላውያንን የምንል ሰዎች መካከል ያሉ ክራይሲሶችን በብዙ አቅጣጫ ያስወግዳሉ ብዬ በማሰብ ሰው ነው። ስለዚህም በተደጋጋሚ ከመናገር በስተቀር እንግዲህ እዚህ ሀናም ስላለች ማለት ነው እዛ ነገር ላይ ሰፖርት ለመስጠት ከመሞከር በስተቀር አት ፈርስት ስቴጅ ምንም ነገር ሉትራኑን ዲስክሬዲት ለማድረግ ያደረኩት ነገር የለም። ከዛ በኋላ ግን አሁን ነገሮች እንደዚህ እየተረበሹ ከመጡ በኋላ ግን እንደገና ሌላ ሰው ማለት ያለብኝ አካል እንዳለ ስላሰብኩ አንዳንድ ሰዎች ግን ኮምፕሊትሊ ፔንቴኮስታሊዝሙን ብላስፌሚ እንደሆነ ያህል እንዲቆጠር የማድረግ እንትን ውስጥ ግን ገብተዋል። የማድረግ ሜንታሊቲ ውስጥ ግን ገብተዋል። ያ ግን ደስታ አይሰጠኝም። ስለዚህ በተሸከሙት ትራዲሽን የሚመጥን ነገር ፕሬዘንት አላደረጉም ብዬ የማስባቸው ሰዎች ላይ አሁንም በቁጣ እናገራለሁ። ዛሬም በቁጣ የተናገርኩት ሰው አለ። ዛሬም ልክ ያለውን ነገር የተናገርኩት ሰው አለ። ምናልባት እነዛን ልጆች ሶሪ ማለት ስላለብኝ ነው ይሄኛው እንትን ያደረግኩት ትዝ ስላለኝ ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ አዎ እናገራለሁ። በአጭሩ የሉትራን ቴዎሎጂ ላይ ያለውን የህፃናት ጥምቀትን አልቀበልም ማለት መብቴ ነው ብዬ አስባለሁ። ከዛ በተረፈ ግን ሌሎች ያልኳቸው ነገሮች አሉ። ከሉትራኑ ይልቅ ምናልባት ሪፎርምዱ ላይ ያልኩት ነገር አለ። ሪፎርምዱ ላይ ያለ የህፃናት ጥምቀት እንደውም ሎጂካሊ ሴንስ ሊሰጥ ይችላል ብያለሁ። ሁለቱንም አልቀበልም ሆኖም ማለት ነው። ያ ሉትራኒዝምን ዲስክሬዲት የማድረግ ሀሳብ አይደለም፣ የማድረግ ምንም አይነት አካሄድ አይደለም። አልቀበልም ይሄኛውን ነገር ማለት እሱን ዲስክሬዲት የማድረግ ጉዳይ አይደለም። አደሴም ታይም ደግሞ እስከተወሰነ ሰዓት ድረስ እስከተወሰነ ወራት ድረስ ሉትራን ትራዲሽኑን ፕሮሞት በማድረግ ብታወቅ እንጂ ሉትራን ትራዲሽኑን ወደኋላ በመግፋት የምታወቅ አይደለም። እሱ ላይ ተሳስተሃል ብዬ አስባለሁ። ሙሉ በሙሉ የተሳሳትከው ብዬ አስባለሁ። እሷን ነገር መልሰህ ማየቱ ጥሩ ነው። አብረውኝ ያገለገሉ ሉትራኖች፣ አብረውኝ ይዞ የሰሩ ሉትራኖች ስላሉ ከእነሱም ጋር ትንሽ ነገሩን ለማየት መሞከሩ ጥሩ ነው ብዬ አስባለሁ። ከዛ በተረፈ ለተናገርኩት ነገር በጣም በጣም ይቅርታ እጠይቃለሁ። ከምንም በላይ የአፕሮች ጉዳይ ኦፍኮርስ የአፕሮች ጉዳይ ላይ አሁንም ቢሆን ዴቭ ማሻሻል አለበት ብዬ የማምነው ነገር አለ። ዛሬ ጊዜው አይደለም፣ ቦታውም አይደለም። ምንም እንትን አላደርግም። ከዛ በተረፈ ግን በምንም አይነት መልኩ የተናገርኩትን ነገር ጀስቲፋይ ሊያደርግ የሚችል ምንም አይነት ነገር የለም። ምክንያቱም በዚሁ አንደበቴ እግዚአብሔርን የማመሰግንበት፣ በዚሁ አንደበቴ ደግሞ ቃሉ እንደሚናገረው በእሱ አምሳል የተፈጠሩ ሰዎችን ደግሞ የምራገምበት እና የምናገርበት ምንም አይነት አክሰስ ሊኖረኝ አይገባም። አንደበታችንን መጠበቅ አለብን። ለዚህ ሙሉ ኃላፊነት ወስዳለሁ። በጣም በጣም ይቅርታ ጠይቃለሁ። ከዛ በተረፈ እኔንም በድለኸኛል፣ እኔንም ተናግረኸኛል፣ ከአፍህ በእኔም ጉዳይ ላይም ፐርሰናሊ ክፉ ወጥቷልና አታክ አድርገኸኛል የሚል ሰው ካለ ያንን ሰው እንትን ማድረግ መስማት እፈልጋለሁ። ይቅርታም ጠይቃለሁ።
ይሄ ከእግዚአብሔር ቃል አንጻር የምለው ነገር ነው። ከዛ በተረፈ ግን ዴቭ ላይ በጣም ያዘንኩበት የመጀመሪያውም የመጨረሻውን ጉዳይ ሌሎቹ ላይ ተናድጄ ሊሆን ይችላል። በጣም ያዘንኩበት የመጀመሪያውም የመጨረሻውን ጉዳይ እኔና አማን መካከል ንፋስ እንዲገባ የመሞከር ነገር አይቼበትም። ስለዚህ ያ ደግሞ ትክክል አይደለም። ፍንጭ ልስጥህ ብሎ የተናገረውን ነገር በምልክት ተናግሮታል። እዛ ነገር ላይ ስለ አማን የተናገረው ነገር አለ ብሎ የሚያምን ከሆነ ለብዙዎች የሰጠው ፊሊንግ እሱ ነው። እኔም ያለው ፊሊንግ እሱ ነው። እንደዛ አይነት ነገር ካለ አንደኛ እዚህ ያሉ ሰዎች በሙሉ ከኔና ከሱ ተወውቅ ቀድሞ እኔንም እሱን የሚያውቃሉ ብዬ አስባለሁ። የሚሰሙት ነገር ነው። ሁለተኛ ነገር ደግሞ የመጀመሪያዎቹ ቤቶች በሙሉ የመጀመሪያዎቹ 3-4 ቤቶች 4 ላይቮች እኔ የከፈትኳቸው በሙሉ አሉ፣ ኦልሬዲ አሉ። ላይቭ ላይ ሄዶ ማየት ይቻላል። በማስረጃ ቢያደርገው ጥሩ ነበረ፣ ማስረጃ ካለው። ማስረጃ ከሌለው ግን ኮምፕሊትሊ ስህተት ነው የተናገረው ነገር፣ በጣም ስህተት ነው፣ አይደረግም እንደዛ። ስለዚህ ያ ነገር በጣም አሳዝኖናል። ብዙዎች ልባቸው ተሰብረዋል። እነሱን ይዞ እዚህ መቅረቡ ምናልባት እነሱንም መስማት ይጠይቃል ብዬ አስባለሁ። በጣም ብዙዎች ያለቅሰዋል። ምክንያቱም ስራዎች በጣም እየተጎዱ ነበር፣ ወንጌል በጣም እየተጎዳ ነበር በእኛ ጥል ምክንያት። እነ ያዲ እነ ቤቲና በእኛ ስታይድ ያሉ ልጆች ማለት ነው። እነዚህ ልጆችም ጭምር በጣም እንትን እያደረጉ ነበረ። ለዛ ለጀመርነው ስራ ለፖለቲክሱ ምን ያህል ከኛ እኩል ከኋላ ሆነው ዋጋ እንደከፈሉ የምናውቃቸው ልጆች ስለሆኑ ማለት ነው። ሌሎችም አሉ። እነ ሊዱ በሙሉ በዚህ አቅጣጫ ያሉ ሰዎችን ጭምር በእኛ ግጭት ምክንያት እንትን አድርገዋል፣ ተጎድተዋል። ስለዚህ እሱ ነገርም መታየት አለበት ብዬ አስባለሁ። ለወደፊት ስንነጋገር መንፈታ ይሆናል። በእኔ በኩል አሁንም በድጋሚ በጣም ይቅርታ ጠይቃለሁ ለተናገርኩትና ልክ ላልሆኑ ንግግሮቼ በሙሉ እግዚአብሔርን ስላላከበሩ አጠገቤ ያሉ ወንድም እህቶችን የሚጠቅሙ ስላልሆኑ ወንድሜን የሚያሳዝኑ እህቴን የሚያሳዝኑ ስለሆኑ ስለዚህ በጣም ይቅርታ ጠይቃለሁ። ተባረኩ። ኦኬ ቃሊ ጌታ ይባርክ። በጣም ጌታ ይባርክ ስለሰከነው አስተያየት፣ ይቅርታ ክላሪቲ ስለፈጠርክ እግዚአብሔር አብዝቶ ይባርክ። ተገኝተህ ሀሳብን ስላካፈልክ እግዚአብሔር ይባርክ። በስጦታ ውድድር የምታደርጉ ሰዎች እንወዳችኋለን፣ ግን ጉዳዩ ላይ አተኩሩ ባካችሁ። ተው፣ ጥሩ መንፈስ አይደለም። ስጦታው ይቆይ ማለት ተቃራኒ ጎራ ውስጥ ያሉ ሰዎች ናቸው የሚሰጡትና ስጦታ አስክፋት የለውም እኮ፣ ግን አውዱን ስላልወደድኩት ነው። እና ወንድሞች እያወሩ እየፈቱ ነው ያሉት። እና በተቻለ መጠን ስሜታችንን ገዝተን የምንወደው ሰው እንኳን ቢሆን ለእርቁ መንፈስ ጥንቃቄ እያደረግን ብንሄድ እሱ ነው የሚጠቅመን። እባካችሁ ለእኔ ስጦታ ያሉ ስጡኝ ያልኩ እንዳይመስል። ኧረ ተሰጠኝ እባካችሁ፣ ምንም እንዳሰጡኝ በጌታ ፍቅር። በዚህ አጋጣሚ አሁን ወደ ጉዳዩ እንሂድ። ዴቭ ቃሌ ያነሳው አንተ ይቅርታ በጣም ስህተት ሰርቻለሁ የሚል ባስቀመጥከው ጉዳይ ይቅርታ ብለሃል። ቃሌ ደግሞ እኔ ያዘንኩበት ብሎ ግልጽ በሆነ መንገድ ነጥቦችን በዝርዝር አስቀምጧል እና እባክህ በአንተ በኩል ደግሞ ይቅርታ የምጠይቅበት ጉዳይ ያለ ይመስለኛል እና ምን ትላለህ በዚህ ጉዳይ ዙሪያ ዴቪ? ያ መልካም ቴንክ ዩ ዩሲ። ዝርዝር ነገር መናገር አልፈልግም። ለምንድነው ዝርዝር መናገር አልፈልገው? ቃሌ ላይ አመለካከት የተለወጠው ከዛን ቀን ጀምሮ ነው። ዳኒ ቤት የመጀመሪያ ቀን ሲያስተምር ሰምቻለሁ፣ ተከታትያለሁ። በጣም ቆንጆ ነበረ። ትዝ ካለ ቃሌ ሲስተማቲክ ቴዎሎጂን የመታህበት ቀን፣ ሲስተማቲክ ቴዎሎጂ ወደ አፍሪካ የመጣብን የተጫነብን ነው ብለህ የዛን ቀን የከፈትክበት የተነጋገርክበት ጊዜ ማለት ነው፣ ያስተማርክበት ጊዜ። ከዛን ጊዜ በኋላ ነው አመለካከቴ በቃሌ ላይ እንትን ያለው ማለት ነው። አይታችሁ ከሆነ ቃሌ ቤት እኔ አልገባም። አንድ ቀን የገባሁት ከማን ጋር ነው ዲቤት ያደረገ ቀን በግድ ሀሳብ ስጥ ብለው አስገብተውኝ ትንሽ ሀሳብ ሰቼ የወረድኩት ማለት ነው። ቃሌ ቤት ገብቼ አላውቅም። አሴ ቤት ነው የምንገናኘው። አይዶን ነው። እኔ ምንድን ነው መሰላችሁ፣ ምናልባት የሁለታችን እንትን ይለያያል። እኔ አሁን የሆነ ነገር ለምሳሌ በሳክረመንት ጉዳይ ላይ በቤተክርስቲያን ትምህርት ላይ ሲሪየስ ነኝ። በምንም ነገር እንትን አልለውም፣ ኮምፕሮማይዝ አላደርገውም።
በቃ በዚህ ጉዳይ ላይ ከኔ ጋር የተለየ አመለካከት ያለው ካለ ያንን አክብሮልኝ ነው መጓዝ ያለበት እንጂ ይህንን ቴዎሎጂን ኮምፕሮማይዝ አላደርገውም። ስትሪክት ነኝ እኔ በዚህ ጉዳይ ላይ ማለት ነው። ቃሌ ላይ ደግሞ እንደዛ አይነት ነገር ስላላላየው እኔ ተሳስቼ ሊሆን ይችላል እዚህ ጋር ግን አላየውም። እንደዛ ነገር ስላላላየው ፈጽሞ ኮንትራዲክት የሚያደርግን ቴዎሎጂ የሆነ ኤም በውስጡ አለ፣ ግብ አለ። ያንን ግብ ጋር እስከሚደርስ ድረስ እንትን ብሎ መሄድ የሚችልበት ነው። ያንን ነገር አቻችሎ መሄድ የሚችልበት ነገር አለውና ያንን ነገር እንማልወደው። ለዛ ነው ቃሌ ላይ ልክ ቅድም ስናገር ኤፍሬምን ስለ ኤፍሬም ባለ ጊዜ እንደተናገርኩት ኢቭን አማንሻሉም በጣም ይናገራል። ውስጡ ግን እኔ ባዶ ነው የሚመስለኝ። በቃ የሆነ ውስጡ ቂም የሚይዝ ምናምን አይመስለኝም። አማንሻሉም የሳልኩበት ማለት ነው። አማንሻሉምንም በአካል አላውቀውም። ኤፍሬም ባለ ጊዜ በአካል አላውቀውም። ቃሌን በአካል አላውቀውም። ማንንም እዚህ ውስጥ በአካል የምንተዋወቀው የለም። አብረን ያሳለፍነው ማለት ነው። እና ቃሌ ላይ የሳልኩት በቃ ቃሌ ውስጥ የተቀመጠው ከዛን ቀን በኋላ ሲስተማቲክ ቴዎሎጂ እንትን ካለበት ቀን ጀምሮ ከዛ በኋላ ያለውን ጉዞ ሁሉ እከታተል ነበረ። ያንን ነገር ስለምከታተል ውስጥ የሳልኩት ያስቀመጥኩት ቃሌ አለ። ያ ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ለዛም ነው የረሳሁት ነገር ቃሌ እንዳውም ያስታወሰው ኤቢ የሆነ ምንድን ነው አንተ ጥራው እኛ እንወስዳለን የሚል ንግግር ተናግሮ ነበረ። ያንን ተችቼ ነበረ እንትን ላይ ምንድነው ቲክቶክ ላይ ማለት ነው ተችቼ ነበር። እና እዛ ቦታ ላይ እንዳውም ጥሩ ያልሆነ ነገር ተነጋገር ረስቼው ነበር። አሁን ቅድም ነው ቃሌ ራሱ ያስታወሰኝ። እሱ ረስቼው ነበር። ጥሩ ያልሆነ ኮመንት እዛ ቦታ ላይ ተጻጽፈናል። የመጀመሪያው እንዳውም እዛ ቦታ ላይ ነው ፐርሰናል የተነጋገር ነው ማለት ነው። ያልኩት ደግሞ ትዝ ካለ እንዲሁ በቃ አትመቸኝም አደለ? እንደዛ ነው ያልኩ። ከዛን ጊዜ ጀምሮ ነው በቃ ለቃሌ ያለኝ ፒክቸር የተበላሸው ማለት ነው። ብዙም ሳንተዋወቅ ብዙም ሳንቀርብ ብዙም ሳናወራ አብረንም አላገለገልንም፣ አብረንም እንትን አላለም። ቃሌ ቤት እንዳልኳችሁ ገብቼ አላቅም። አንድ ቀን ነው የሆነ ዲቤት ሲያደርግ የዛን ጊዜ የገባሁትን ሀሳብ የሰጠሁት። ገብቼ አላቅም። ከዛን ጊዜ በኋላ ያለኝ አመለካከት ለቃሌ ያለኝ አመለካከት እንደዛ ነው። ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ነገር ግን ይቅርታ አሁን ቅድም የጠየቅኩት መጨረሻ ላይ አስቼ ቤት ጋቢ አልብሰን እናስቀምጥህ ወይስ እንደዚህ ዲስሪስፔክት እድሜን ዲስሪስፔክት የሚያደርግ ማለት ነው፣ ታላቅነቴን ዲስሪስፔክት የሚያደርግ ነገር ብዙ ነገር ተናግሯል የዛን ጊዜ። ኦኬ ያንን የተናገረበት ምክንያት በጴንጤቆስጣን ላይ ተናድጄ እኔ በሰራሁት ቪዲዮ ያንን እየከፈቱ ስለነበረ ከዛ ጋር ነው ያገናኘሁት። በዛ ነገር በጣም ተናዶ ነው ብዬ ነው ያገናኘሁት። እንደዛም ቢሆን ከዛ በፊት ያሉ መስመሮች በሆነ አጋጣሚ ጠቅጠቅ የሚያደርገው ነገር አለ በእኔ ላይ ብዬ እንዳልኳችሁ ያ ነገር ሁሉ ተጠረቃቅሞ ቅድም መጨረሻ ላይ የተናገርኩት እንደዛ አይነት ንግግር በቃሌ ላይ መናገሬ ትልቅ ስህተት ነው፣ ጥፋት ነው፣ ይቅርታ እንዳልኩት እዛም ደግሞ መጀመሪያ የረሳሁት ማለት ነው ኤቢ በተናገረውና ሂስ በሰጠውበት ቦታ ላይ በቃላት በጽሁፍ ተነጋግረናል። እኔና እሱ ጥሩ ያልሆነ ንግግር ማለት ነው። ለዛም ይቅርታ መጠየቅ ይገባኛል። ምክንያቱም እዛ ቦታ ላይ አገልጋዮች ነን ሁለታችንም፣ ብዙ ሰዎች አሉን። እሱን ፎሎ የሚያደርጉ አሉ፣ እኔን ፎሎ የሚያደርጉ አሉ፣ የሚከታተሉን አሉ። የኦንላይን አገልግሎት እኔ ቲክቶክ ላይ አይደለም የጀመርኩት፣ ቴሌኮንፈረንስ የሚባል አለ። በጣም ብዙ ሰዎች የሚያውቁኝ ማለት ነው። ብዙ ህዝብ የሚገባበት አገለግልበት የነበረ ኮሚቴ አስተባባሪ መሪ የነበርኩበት ማለት ነው። በጣም ብዙ ህዝብ የሚያቀኛለ፣ የሚከታተለኛለ፣ የሚሰማኛለ፣ ቃሌንም እንደዛው የሚሰማዋለ፣ የሚከታተለዋለ እና እንደ አገልጋይ እዛ ቦታ ላይ ጥሩ የሆነ ልውውጥ ስላላደረግን ለዛም ነገር ይቅርታ ጠይቃለሁ። ትክክል አይደለም፣ እንደ አገልጋይ እንደዛ መሆን የለበትም ብዬ እላለሁ እና ይሄንን አንድ ላይ እንዲታይ ስለፈለግኩ ነው። ይሄ ለቃሌ ላይ ያለኝ ይዤው የመጣሁት ፒክቸር ግን ከዛን ቀን ጀምሮ ነው ብዬ ማስመር ፈልጋለሁ። ሲስተማቲክ ቴዎሎጂ ላይ የተነሳበትና የተናገርክበት ቀን ከዛን ቀን ቤት ከፍተ ማለት ነው። ከዛን ቀን ጀምሮ ነው ለአንተ ያለኝ አመለካከት እንትን ያለው። ለምን ከዛ በኋላ እከታተል ነበረ። እንዴት ነው ከዛ በኋላ የሚሄደው? ይህንን ኮንትራዲክት የሚያደርገውን ቴዎሎጂ እሱ የያዘውና ሌላኛው ወንድም የያዘውን እንዴት ነው አብሮ የሚያስኬደው ታዲያ የሚለውን ነገር ስከታተል ስለነበረ ማለት ነው። እውነታው ይሄ ነው። ሌላ ዲቴል የሆነ ነገር ዝርዝር የሆነ ነገር መናገር አልፈልግም። ከዛ የተነሳ ግን እንደዚህ አይነት ፒክቸር ይዣለሁ በአንተ ላይ ማለት ነው እና ያ ትክክል ልሆን ይችላለሁ፣ ትክክል ላልሆን ይችላል። ለምን ተቀራርበን እናንተ አንተዋወቅም፣ አልተነጋገርንም፣ አንተዋወቅም።
ግን እንደዚ አይነት ፒክቸር አለኝ። ንግግሩንም ያመጣው እንደዚ አይነት ንግግር እንድናገር ያደረገው በውስጤ የተቀመጠ ከዛ ፒክቸር የተነሳ ነው። ኤፊ አሁን ብዙ ነገር እኔ ላይ ተናግሯል። ኤፍሬም ባለ ጊዜ ላይ ግን ምንም አላዝንበትም። ምንም በውስጥ የያዝኩት ነገር የለም። ለምን ብዙ ክሬዲቶች አሉኝ ለእሱ የሰጠሁት ብያለሁ። ቅድም ተናግሬያለሁ። አማን ሻሎም በታሰረበት ሰዓት እሱ ነበረ ቀድሞ የደረሰው። ክሬዲት አለኝ ለሱ። ፕሮቴስታንቶች በተጠቁበት ሰዓት ያለ ዝግጅት ገብቶ ኤረር እየሰራ ራሱ ይከራከር ነበር። ፕሮቴስታንቶችን ዲፌንድ ያደርግ ነበር ለአንድነት። ብዙ ነገሮች የያዝኩት ነገር ስላለ ጀስት ንግግር እንጂ ኤፍሬም ለአንድነት ብቻ የሚተጋ አድርጌ ስለማየው ምንም ነገር አልያዝኩበትም። ምንም አይነት ባድ የሆነ ኢሜጅ በኤፍሬም ላይ ምንም ቢናገር አልይዝበትም የሚለውን ነገር ቅድም አስቀምጫለሁ። ቃሌ ጋር ግን ስመጣ የያዝኩበት ፒክቸር አለ። ያንን ፒክቸር እንግዲህ ማጥፋት ይኖርብኛል። ምናልባት ስንቀራረብ ወይ እንትን ስንል ሊጠፋ ይችላል ብዬ አስባለሁ። ከዛ የተነሳ እንደሆነ ይታወቅልኝ ማለት ነው። ግን በኮመንቱም ከዚህ ከንግግሩ በፊት በነበረው በኮመንት በተለዋወጥ ነው በጽሁፍ በተለዋወጥ ነው ጥሩ ያልሆነ ንግግርም ለዛም ይቅርታ መጠየቅ ፈልጋለሁ። ይቅርታ አንተንም ያንን ኮመንት አንብበው ልባቸው ያዘኑትንም ሁሉ ይቅርታ ማለት ፈልጋለሁ። ቴንኪዩ በጣም ዴቭ፣ እንዲሁም ደግሞ ቃሊ በጣም አመሰግናቸዋለሁ። ቃሊ ሀሳብ አለ? የመጨረሻ ሀሳብ ላድርገውና ደስ ብሎኛል ስላወራ እንደዚህ ደስ ብሎኛል። ከምንም በላይ የኛ እንትን ማድረግ የኛ ሰላም መሆን የሚጠቅመው የእግዚአብሔርን ሕዝብ ነው። እንዳልኩት ነው ትልቁ ችግር የሚሆነው በሀሳብ አለመስማማት አይደለም፣ በሆኑ ነገሮች አለመግባባት አይደለም፣ በዛ መንገድ መቀጠል አይደለም። ቅድም እንዳልኩት ነው የሉትራኒዝሙን ጉዳይ በትራዲሽን ደረጃ በጣም ማከብረውና የምወደው ትራዲሽን እሱ እንዲታወቅ ፈልጋለሁ። ይህም በተደጋጋሚ የምለው ነገር ነው። አክቹዋሊ በተግባርም የታየ ነገር ነው። እኔ በዛ መንገድ ነው የማስቀምጠው። ከዛ በተረፈ እንደዚህ አይነት ፕሮግራም ሲታሰብ ሌሎች ወንድሞች እና እህቶችም መገኘት አለባቸው ብዬ አስባለሁ። እንዲህ በግል አንዳቸው ከአንዳቸው ጋር ሀኒቾ ከሆነ ሰው ጋር እኔና ዴቭ እኔና ምናምን ብቻ ሳንሆን ከዛ በኋላ ዴቭ ከሆነ ሰው ጋር እኔ ከሌላ ሰው ጋር ምናምን የተነካካናቸው ነገሮች ምናልባት የረሳናቸው ነገሮች ሊኖሩ ይችላሉ። ቅድማውን አስታውሼ ነው ዛሬ ጠዋት የጻፍኩትን አስታውሼ ነው የሆነን ሰው ተናግሬያለሁ ይቅርታ ያልኩት ማለት ነው። እና ዴቭ ያለህን ፒክቸር ያው የመለወጥ ሙከራ አላደርግም በዛ መንገድ ነገሮች እንደማይሰሩ ስለማወቅ። ከዛ በተረፈ ግን አሁን ጥሩ ፖይንት አውት አድርገዋል። ስለ ሲስተማቲክ ቴዎሎጂ ከሆነ የተወራውን ከሆነ ያነሳኸው አይ ቲንክ አሁንም ትንሽ እንትን የምታደርገው ጥሩ ነው ብዬ ስላሰብኩኝ ነው። በጥናት ደረጃ ያ ሰዓት ማለት በጥናት ደረጃ ሲስተማቲክ ቴዎሎጂ አልመርጥም። ምክንያቱም በቃ በዛ ደረጃ ቴዎሎጂካል ጥናቴን አላደርገውም፣ አልሞክረውም። ሶ ዌስተርን ላይ ሰርቷል ማለት ዌስተርን ወርልድ ላይ ሰርቷል ማለት እኛ ጋር ይሰራል ማለት አይደለም። ሶ ኢትዮጵያን ማይንድ ደግሞ ሲስተማቲክ አይደለም፣ ነገሮችን በዛ መንገድ አለ የሚረዳው። ስለዚህ እኔ በጣም ኮንቴክስቹዋላይዝድ የሆነ ቴዎሎጂ ይመቸኛል። በዛ መንገድ ነው ነገሮችን ማስቀጠል። እሱ ይቆይ መሰለኝ ለጊዜው ስለተነሳ እንጂ ወደዛ ሰው በዛ መንገድ ነው ጥናቴ እንትን ማድረገው። ለምሳሌ እኔ በቃ ቢብሊካል ቴዎሎጂ ደስ ይለኛል፣ ሂስቶሪካል ቴዎሎጂ እንትን አደርጋለሁ። ከዛ በተረፈ ደግሞ ሲስተማቲክ ቴዎሎጂ መጥፎ ነው ምናምን የሚል ነገር አለ። እዛ ላይ ከሆነ እንትኑ አይዶን ነው ምናልባት እንዴት አይነት ሁኔታ ላይ ሆነ እንደሰማኸኝ አላውቅም። ወይ ደግሞ ፍራግሜንተሪ በሆነ መንገድ ሰምተኝ ሊሆን ይችላል። ሁልጊዜ እኔ በተናገርኩበት መንገድ መስማት ምናልባት ላይኖርብህ ይችላል። ላሰማም ትችላለህ እኔ በተናገርኩበት መንገድ ኦልሬዲ ኦቨር ኢንተርኔት ስለሆነ የምናወራው ማለት ነው። ከዛ በተረፈ ግን እዛ ታይምም ላይ የተወራው ነገር እሱ ሲስተማቲክ ቴዎሎጂ ላይ የሰጠሁት ሪማርክ እሱ ነው። እሱ ደግሞ እንትን ይመስለኛል፣ እሱ ደግሞ ትክክለኛ ነገር ይመስለኛል። ካልመረጥኩ አልመርጥም ነው። ኢቭን ካልወደድኩ ራሱ አልወድም። ምንም እሱ የሚያጋጭ ነገርም የለውም። ሲስተማቲክ ቴዎሎጂ ባልወድ ራሱ የሚባል ነገር በአይኔ አታሳዩኝ ብለህ ራሱ አልልም እንጂ ምክንያቱም አይ ቲንክ አም ቴዎሎጂ እንደዛ ብዬ አልልም እንጂ ብል ራሱ እኮ ምንም እዚህ የሚያነካካን ነገር አለ ብዬ አላስብም። በዛ ሳይድ ፐርሰናሉ ነገር እሱ በሱ ሳይድ ምናልባት ትንሽ የተቀየረ ነገር ከሆነ እሱ ላይ ቁጭ ብሎ ማውራት ነው የሚሻለው ብዬ አስባለሁ እንጂ ፐርሰናል እንትን መደራረግ አለብን ብዬ አላስብም። ከዛ በተረፈ ግን
በስራው ጉዳይ ላይ እስከምንነካካባት ሰዓት ድረስ ስለ ዴቭ ያለኝ ነገር ታላቅ ወንድም አግኝተናል የሚል ብቻ ነበር። ምናልባት እሱን ነገር መልሶ ለማምጣት ራሴ ላይ ኢንቨስት ማድረግ ይኖርብኝ ይሆናል አላውቅም። ከዛ በተረፈ ግን አሁንም አንዲት ማሳሰቢያ ብቻ እንደው አንተ እንዲህ ብለህናል እንዲህ አስከፍተናል የሚል ሰው ካለ ዩሲያውን በቅርቡ ነው የመጣው ነው እኔ ነኝ የማውቀው ፌስቡክ ላይ ነበረው ዩሲን ጨምሮ ካለ ግን እዚሁ እቀበላለሁ እንደጀመርኩ ማለት ነው። እዚህ ግን አሁን አማንም ማየት ናፍቆኝ ነበር እንግዲህ የለም ማለት ነው። እሱ ይመጣ ደግሞ የበለጠ ደስ ይለኝ ነበረ በደንብ እንትን ብለን። ኤኒዌይስ ተባረኩ። ኪውካሌ ጌታ ይባርክ። በይቅርታ ዘግተነዋል ለምዕራፉ። አውሽ ጊፍት የምትሰጡ ሰዎች ሌሎች ቤተ እምነቶች የሚሰጡትን አስተያየት እያያችሁ ነው። ለጊዜው ሆልድ ብታደርጉት ጥሩ ነው ከሰማችሁኝ ማለት ነው። ያው የእርቅ ፕሮግራም ላይ ስላለን የምንሰጠው ጊፍት እንትን ትርጉም የለውም። በዚህ ሰዓት በእርቅ ሂደት ውስጥ አይጠቅምም፣ አይረባም እና ብታዩት እሱን ጥሩ ነው ለማለት ነው። እንደው እንደ አንድ ታናሽ ወንድም በጠንካራ ብዬ ልንገራችሁ ባትሰጡ ከዚህ በኋላ ደስ ይለኛል። በዚህ ላይ ብናቆመው ጥሩ ነው። በቃ ወንድሞች እየተስማሙ ወደ አንድ መስመር እየመጡ ነው። በማዕከላቸው ሀሳብ በመስጠት ሂደት ውስጥ እሺ ተናገረልኝ የእንጀቴን አደረሰልኝ አይነት ይመስላል ጊፍቱና ጤነኛ አይደለም እና ባካችሁ ይህን ነገር ተው፣ አይጠቅምም። ለሌላ ጊዜም ለዚህ ብቻ ሳይሆን ሌላ ጊዜም በእርቅ ማዕድ ላይ ተቀምጠን ሳለን እንደዚህ አይነቱ ነገር አይጠቅምም፣ አይረባም። የሚጠቅመው በጉዳይ ዮሲ አሌክስ እስቲ ድምጽ ያሰማ እንዳይዘረግፈን። እሺ አሌክስ ፕሊዝ። እሺ አይ ጥሩ እየሄደ ነው። በጣም አሪፍ ነው። ጥሩ ነው ዮሲ፣ ሁላችሁም ጥሩ ነው። እሺ እናመሰግናለን። ጊፍቱን አቁሙት ብያለሁ። እርግጠኛ ነኝ ከወንጌላውያን ሰርክል ውጭ ያሉ ሰዎች ነው የሚሰጡት በሚለው ሊያዘው። ጌታ ይባርካችሁ። አሁን ወደ ቀጣይ መሄድ ማስበው ከኑ ምናልባት በከኑ ላይ ኤፊ ትልቁ ኤፊ እባክህ ታገሰን። አንተ መጨረሻ ላይ የምታደርግልን ቡራኬ ያለና እባክህ ታገሰን። ጊዜ እንደተጋፋን ይገባኛል። አንተ ቀደምትም እንደመሆኑ መጠን በዚህ ቲክቶክ መንደር ያንተን መጨረሻ መደምደሚያ ሀሳብ ሰምተን ጸልያለን። ፓስተር አሌክስም የሚለው ነገር ካለ እናገባድዳለን። ስለዚህ እስከ መጨረሻው ታገሱን፣ ፓስተር አሌክስም ጭምር ትዕግስታችሁ አደንቃለሁ። ጌታ ይባርካችሁ። ወደ ከናን እንምጣና ፓስተር ማን ነው ዮሲ ምናልባት ይቅርታ አይ ቲንክ የተቀየመን ሰው የለም ብዬ አስባለሁ። ካለ ይቅርታ ብያለሁ። ምናልባት ኤርሚ ካለ ኤርሚን አስገቡትና እኔ ልረዳታለሁ። ተባረኩ። ከሳሚ ጋር ኧረ ተው ዴቪዬ ተው። ኤርሚ ካለ ይግባ። መስመር ላይ ካገኛችሁት ኤርሚ ተናገር እውነቱን። ኤርሚ ቢገኝ አሪፍ ነው። በዚሁ እንጨርሳለን። አማኒም ካለ አማኒም ቢገባ ጥሩ ነው። ኢንቪቴሽኑን ላኩለት። ወደ ከናን እንምጣ። ዴቭ በከናን ላይ ያለ ሀሳብ ካለ ፐርሰናል የሆነ በዛ ላይ ባሳጠረን ቶሎ ብለን ጊዜያችንም እኔ ዛሬ ቀን ሙሉ ነው እንግዲህ ብዙ ጉዳዮችን ዘግቼ ነው እዚሁ ላይ የተቀመጥኩት እና እንቋጨዋለን በፍጥነት አድርገን ማለት ማይክ ያንተ ነው ዴቭ። ዮሲ ዴቪ ይቅርታ እንትና ኢቫንጀሊስት አለ ከታችና ይመስለኛል አንዳንዴ የሆኑ ቪዲዮ ሲዘዋወሩ ስላየው ከታችም ስላለ መግባት ቢችል ብዬ ነው እና ለዛ ነው። ፈቃደኝነት የሚተባበረን ሰው ካለ ሀኒቾን እንጫናት። ግድ የለም ታዛዥ ስለሆነች በሀኒቾ ሪፕሌስ ቢደረግ ኦርደር አስገባዋል። እሺ ዴቭ ቀጥል። ማይክ ያንተ ነው። ሀኒቾን ሳሚ ከወረደ በኋላ ብታስገባት ቆንጆ ነው። እሷም ጉዳዩ ስላለች ማለት ነው። ኦኬ ካኑ እሱ ቢናገር መጀመሪያ ቆንጆ ነበረ። ምክንያቱም እኔ ካኑ አልተረዳንም ነው ብዬ እኔ የማስበው። ምክንያቱም ከካኑ ጋር እንደዚህ ብዙ ያወራንበት የተነጋገርንበት ነገር እንደዚህ አላስታውስም እና ግን እሱ በእኛ ላይ ብዙ ሲናገር ሰማለሁ፣ ቪዲዮዎች ይደርሶኛል እና
እሱ ቢናገር እኔ የምለው ከነአን አልተረዳንም። የሆነ ልክ እንደንትን ነው የሳለን ብዬ ነው ማስበው። የሆነ እንደ ከፋፋዮች እንደ የሆነ ቅጥረኞች ተቀጥረን ወይም በሆነ ሰው ልኮን ወይ የሆነ አካል ልኮን እያደረግን ያለን እንደዛ አይነት ፒክቸር ለኛ አለው ብዬ ነው ማስበው እና እሱ ከምን አኳያ እንደዛ ማለት አሁን በጠቅላላ ሉትራን ወይም ደግሞ በግሩፑ ላይ ስላለ ነው ሳይሆን ፐርሰናል የሆነ ጉዳይ ብቻ ስለሆነ እያወራን ያለ ነው። ፐርሰናል የሆነ ጉዳይ እኔ ከከነአን ጋር የተነጋገርንበት የተመላለስንበት ነገር አላስታውስም። ጠቅላላ ሁላችንም ቲሙ ላይ ያለነውን በእኛ ላይ የሰጠውን ሀሳብና የሰነዘረውን ነገር ነው እንጂ ማስታውሰው ፐርሰናሊ ዳዊት ብሎ የተሳደበበት ወይም ደግሞ ክፉ ነገር የተናገረበት እኔ አላቅም ካለ አላቅም። እኔ አልደረሰኝም እንደዚ አይነት ነገር እና እሱ ቢናገር መጀመሪያ ቆንጆ ነው ብዬ አስባለሁ። ዮሴ ኦኬ ቴንክ ዩ። ሶ ከኑ በቀጥታ የውይይቱ ያው በቀጠሮ ስለተያዘለት በደንብ ቃሊንም ስታርሙ ስለነበረ እዛ ላይ አትሄድም ብዬ ተስፋ አረጋለሁ። ግን በዴቭ ላይ ወይም ከሉትራን ሳይድ በነጥብ ይዘህ እዚህ ላይ ብለህ የምትለው ካለ ዴቭ የግሩፑ ተወካይም ስለሆነ ቮይስ መሆን ስለሚችል በሀሳብህን መሰንዘር ትችላለህ። ከኑዬ ማይኩ ያንተ ነው። እሺ ቴንክ ዩ ዮሲ። እኔ እውነት ለመናገር በግል ደረጃ ማናቸውም ጋር ምንም ችግር የለብኝም። ለዛም ነው ስምም ማልጠቅሰው ማለት ነው። ስም ጠቅሼ እንደዚህ ከሌ እንደዚህ ብዬ ማልልበት ምክንያት በግላቸው ሳይሆን አካሄዳቸው ላይ ነው ችግር ያለብኝ። አካሄዳቸው ላይ ነው እንጂ እንደምታውቁት በቤተ እምነትም ደረጃ በሉትራን ትምህርትም ደረጃ እንደውም ትምህርቱ እንዲሰጥ መሀል ላይ ስለገባው ካኑ በላይ ገፋፊ የለም። ይሰማል ካኑዬ? ያ ኤፊ ይሰማል። እሺ አይ በቃ ፐርሰናሊ ማንንም ተናግረ ካላወቅ በቃ አጠቅላላ እንትኑ ላይ አላወራንም እስካሁን፣ ወደዛ አልገባንም። የአካሄድ ላይ የትምህርት ላይ ምናምን ላይ አልገባንም እስካሁን። አለኝ ቆይ ፐርሰናል ካለ እሱን ሜንሽን አድርገውና ይቅርታ መጠየቅ ያለበት ሰው ካለ አንተን የተናገረ ሰው እሱን አንሳው። አንተን የጠየቀው ሰው ካለ እንደዛ አንሳው። ኦኬ እሱ አለኝ። እኔ ስለ እሱ አይደለም አካሄድም እየተነሳ ስለነበረም ማንሳት አለብኝ እሱን። በዛም ነው እንትን ማባል ያለበት፣ ምክንያቱም ሁሉም ነገር የተነሳው ከዛ ስለሆነ ማለት ነው። እኔ በግለሰብ አይደለም። ይሄ የግል ምንም አይነት ችግር የለብኝም። እኔ ዴቭንም ገና እንደውም ሳገኘው በጣም መወደው ልጅ ሆኖ ነው ያገኘሁት። መወደው አስተማሪ መምህር ሆኖ ነው ያገኘሁት። አይ ዋዝ ሃፒ በቃ እንትን ስለው ማለት ነው። እሱን ሳገኘው በጣም ደስተኛ ሆኜ ምናምን ነገር እንደውም ስልኩን ሁሉ ጨቅጭቄ ነው የተቀበልኩት። ሌሎች ጋር ኒቂያ ጋር ቅርብ ጊዜም ቤቴ ገብቷል። ቤቴ መጥቶ ነበር ቅርብ ጊዜም። እሱም ጋር ምንም አይነት እንትን የለብኝም። ግን አካሄድ ላይ ሌሎችም አሉ። እኔ አንድ ሁለት የማውቃቸው ሰዎች አሉ። ምንድነው አካሄዳቸው? እኔ በፔንቴኮስታል ላይ ሲካሄድ የነበረው ዘመቻ ነው። አካሄድ ላይ በሰፊው የምናወራበት የውስጥ የምንወቃቀስበት ሰፊ ፕሮጀክት ታይም አለን። እባክህ በትህትና እሱ ላይ በግል ስለምናወራ አንተም እንዳትደክም እኛም እንዳንደክም፣ ግን ብቻ ያዘንክበት ካለ እሱን ብታነሳለን። ይቅርታ ከኑይ። አይ በግል እንኳን ማንም ጋር ችግር የለብኝም። እኔ ሰላም ነኝ። ነው ከኑይ ማይክ በጣም ጥሩ አድርገን ያወራው። እግዚአብሔር ይባርክህ፣ ተባረክልኝ። ምንም አይነት ግጭት እንደሌለ አሳይታል። ዴቭን በተመሳሳይ ፖዚቲቭሊ ነው አፈርም ያደረገው። ከከኑን ዘልና ምናልባት ሀሳብን ካቋረጥኩ ይቅርታ የምትለው ነገር ካለ? በቃ የለኝም። የግላዊ ብቻ ከሆነ በዛ የለኝም። ብቻ ግን አንድነቱ ላይ ባለው በሚፈጠረው እንትን ብቻ ነው ያለኝ ችግር። የሆነ አንድነት የለንም ምናምን እየተባለ የተነሳው ነገር ላይ ብቻ ነው እኔ ችግሬ። ከዛ ውጭ ችግር ማውቀው ነገርም የለም።
እሺ ኤፊ እንዳለው እሱም በውስጥ ስለምናወራው ችግር የለም ይደርሳል። ተባረክልኝ ስለተረዳን እግዚአብሔር ይባርክ። ሳሚ ወደ ሳሚ እንምጣ። ምናልባት ለሳሚ ማይክ ልስጥ ወይስ ዴቭ ላንተ ቅድሚያ ልስጥ? ምርጫውን ለትልቅ ለታላቅ ልስጥና ዴቭ ማይክ ላንተ ልስጥ ወይስ ከሳሚ ጀምር? አይ እኔ ስለሆንኩ የምወቅሰው እኔ ልናገር መሰለኝ። ማይኩ ያንተ ነው። ያ ሳሚ እኔ በጣም ወደው ወንድሜ ነው፣ ታናሽ ወንድሜ ነው። ሶሪቲ ቤት እንግዲህ ቤቴ ነው። ገና ሲጀመር ጀምሮ ትንሽ ሆነን 3-4 ምናምን በሆነ ጊዜ ጀምሮ ቤቴ ነው ብዬ ነው ማምነው እና ከዚህ በፊት የተፈጠረውን ነገር እንግዲህ ፈተነዋል ብዬ ነበር ማስበው የነበረው ሳሚ የተናገረውን ነገር ማለት ነው እና ያንን ፈተነዋል ብዬ ነው ማምነው። ግን አሁን በተፈጠረው ነገር ምንድነው የተለያየ ቪዲዮ ይላክልኛል። ሶሪቲ ቤት ሳሚ የሚናገረውን ንግግር፣ እዛ ቤት የሚነጋገሩትን ንግግር ይላክልኛል። ከሶሪቲ እና ከሳሚ እንደዚህ አይነት ነገር ስሰማ ያሳዝነኛል። ለምን? በጣም መቀርባቸው በጣም መወዳቸው ስለሆኑ ማለት ነው። ምንድነው ከአኬ ጋር በነበረው ከኢዮስያስ ጋር በነበረው እና አኬ ሉትራ ማን ነው አኬ ኦርቶዶክሱ በነበራችሁ ውይይት ላይ እነሱ ሀሳብ ሰጥተው ነበር እና በዛ ሀሳብ ላይ አኬን ደግፈው ተናገሩ። መብታቸው ነው። አኬን ደግፈው መናገራቸው መብታቸው ነው። ግን እዛ ቦታ ላይ ሳሚ ያለው አለ ዴቭ ቢኖር ኖሮ አለ። ያችን ቃል አልረሳትም። ምን ያህል ነው የጠላኝ፣ ምን ያህል ነው ያዘነብኝ ማለት እሱም ቢቀጠቀጥልኝ ኖሮ እዛ ቢኖርና ቢቀጠቀጥልኝ ኖሮ ይመስላል ያ ንግግሩ። ዴቭ ቢኖር ኖሮ ብሎ የተናገራት ንግግር ማለት ነው። እና ይሄን ያህል ነው ወይ የተናደድክብኝ? አንተም ሶሪቲም ይሄን ያህል ነው ወይ ያዘናችሁብኝ? ይሄን ያህል ነው ወይ የተቆጣችሁብኝ? የሆነ ውርደቴን እስከ መፈለግ ድረስ መመኘት አይነት ነገር ነው የሚመስለው። እና በዛ ነው እኔ በሳሚ ሶሪቲ ቤት በተነጋገረው ቪዲዮ ተልኮልኝ የሰማሁት፣ በዛ ነው ያዘንኩበት ማለት ነው። ዴቭ በጣም እናመሰግናለን። ሳሚ ማይክ ያንተ ነው። እሺ ቅዱሳን በጣም ደስ ብሎኛል። አክቹሊ ሌት ነው ብዬ አስባለሁ። አርሊ መደረግ ነበረበት ብዬ አምናለሁ። ግን ኢትስ ኦኬ። ሳሚ ማይክ ከከፈት ካይቀር ኒቂያንም ፐርሰናሊ የተናገረው ስለሰማ አይ ቲንክ የለም እታች ቢኖር ቆየሁት ነበር። አይ አንቺ የቀረሁትም እንደዛ ነበር የቆየሁት ከዴቪል ጀምርና ዴቭ እኔ አሁን አንተ ባልከው አይደለም ኮንቴክስቱ እንደዛ አልነበረም። ዴቭ ቢኖር ኖሮ ብዬ ስል በደንብ በተሻለ መንገድ ትምህርቱን ዲፔንድ ያደርጋል ብዬ ነበር ከዛ አንጻር እንጂ አንተ እንድትቀጠቀጥ ምናምን አይደለም። አንተ የተሻለ ምክንያቱም እዛ ሰዓት ላይ ስናነሳ የነበረው ነገር ከዲፌንደሮቹ የተሻለ አኪ ዶክመንት እያወጣ የሉትራን ዶክመንት እያወጣ ዲፌንድ እያደረገ ነበር እና ከዛ አንጻር ዴቭ ቢኖር ኖሮ በተሻለ አትሊስት እንትን ይሆን ነበር ከሚል እንጂ አሁን አንተ ባልከው መንገድ አልነበረም። ግን እንደዛ ስለተሰማ አም ሶ ሶሪ በጣም ይቅርታ ብያለሁ። ከዛ ባለፈ እንግዲህ አኪ ጋር የነበረው ነገር ምንድነው? እኔ አኪን ዴቭ ጋር ዴቪ በጣም ወደው ታላቅ ወንድሜ ነው። ቁጭ ብዬ ደብተር ይዤ ሲያስተምር መማር ልጅ ነኝ። ብሎክ ተደርጌያለሁ። ግን ያው ከሰምቶት ነው ምናምን ብዬ ስላሰብኩ እንደዚህ እንድትሰማ ግን አላወቅም ነበረ። እሱኛው ኮንቴክስቱ ሌላ ነው። ኤኒዌይስ ከዛ ባለፈ ግን እኔ አንድ ነገር አምናለሁ። እኔ ሙሉ ወንጌል ባክግራውንድ ነው ያለኝ። ለዲኖሚኔሽን ግን ደግፌ ቆሜ አላውቅም። ማለት ሙሉ ወንጌል ከተሳተፈች እኔ ሞሮፍ በጣም እንትን ማድረገው ምንድነው ህብረት ላይ ግን በጣም ኮምፕሮማይዝ ማድረግ አልወድም። ማለት ህብረት ስላችሁ ናት ኦንሊ ኢቫንጀሊካል ብቻ ሳይሆን ሌሎችም ይሄ አውትሳይድ ብለን የምንላቸው ኦርቶዶክስም ቢሆን ካቶሊክም ቢሆን መሰረታዊ በሆነው ነገሮች ላይ አንድ ነን ብዬ ስለማምን በእነዛ ነገሮች ላይ አትሊስት ልዩነታችን እንዳለ ሆኖ ግን ደግሞ ህብረታችን ላይ ግን እንደ ኮምፕሮማይዝ ማድረግ የለብን ብዬ አምናለሁ። እኔ ከዚህ በፊት ቃሌ ከሆነ ኦርቶዶክስ ወንድም ጋር ቆሞ የጥዋተ ትምህርት ሲሰራ እስላሞች ላይ እንዴት ደስ እንዳለኝ እንዲህ አይነት ነገሮች ቢለመዱ ብዬ አምናለሁ እና ከዛ አንጻር ነው ዴቭን በጣም በብዙ ፑሽ ያደረኩት። ህብረት ላይ በነበረ ጉዳይ ላይ በጣም እንትን ብለናል፣ ሀሳብ ሰጥተናል። ግን ለእሱ አፉ ትለኛለህ ብዬ አስባለሁ። ዴቪ አኪ በጣም ያዘነብኝ እንግዲህ ባለፈው እናንተ በጨረስነው ጉዳይ ነው እና እዛ ላይ ሚስኮ ተደርጌያለሁ። ተቆርጦ የወጣ ቪዲዮ ነው። እዛ ላይ ይቅርታ ጠይቄያለሁ። አኪ ግን እሱን ነገር አሮን ነው ፎር ሰም ሪዝን ቂም ይዞብኝ በውስጥ
አንዳንድ ነገሮችን ጽፎብኝ ብሎክ አድርጎኛል። ሶ ይቅርታ ለማለትም እድሉንም አላገኘውም ለሱ ያን ያለው። ከዛ ባለፈ ግን በየጊዜው ኮሜንት የሚያደርጋቸው ነገሮች አሉ። እኔ ኮት እያደረገ የሚያደርገኝ ነገር አለ። ለዛ ያው ጎረምሳ ስለሆንን ባክ ኤንድ ፎርስ ማድረጋችን እሱ ተገቢ አይደለም። ለሱ ይቅርታ ጠይቃለሁ። ምናልባት አንቺ አይ ቲንክ አዲጋ ጨርሻለሁ ብዬ አስባለሁ። ሌላ እዚህ ውስጥ ያዘነብኝ ሰው አለ ብዬ አላምንም። ይሄ ነው ያለው። እኔ ከህብረት አንጻር ነው ዴቫ አም ሶ ሶሪ። ታንኪዩ እናመሰግናለን ሳሚ። ይቅርታ በማለት ትልቅነት ነው እና እግዚአብሔር ይባርክ ማለት ፈልጋለሁ። ምናልባት ዴቭ የምትለው ነገር አለ በስተመጨረሻ? ከዛ በፊት ኢዮሲ አንተንም ይቅርታ ጠይቄያለሁ። ሚስኮት ያኔ በነበረው ነገር ላይ በጣም ይቅርታ አንተንም አስቀይሜያለሁ በሰዓቱ። ግን ሆነስትሊ እንትን ለማድረግ ፈልገን አይደለም። እዛ ቤት ምን አለ መሰለህ ኢዮሲ፣ ሶሪቲ ቤት እንደ ፋሚሊ ነው የምንጫወት እና ስንጫወት የተቆረጠ ቪዲዮ እየወጣ ስለሚደረግ ነው። በጨዋታ መልክ ነው ስንጫወት። እንደዚህ እንደዛ ወቀጠው እንደዚህ ያደረገው ምናምን ስንባባል የወጡ ናቸው እንጂ ኢንቴንሽናሊ እናንተን ወንድሞቻችንን እንትን ለማድረግ ባክፋየር ለማድረግ አይደለም። እንደዛ ከሆነ አም ሶ ሶሪ ለአንተ ብዬ ሲል ሌሎቻችሁንም እንደዚሁ ካስቀየምኩኝ። ኤፍዬም ባለፈው ሚውት ተደርጎ ነበረ በስተት ነው። እሱንም እንደዚሁ ይቅርታ እሷም ይቅርታ ትጠይቃለች ኤፍዬ። ባረክ ሳሚ፣ የጌታ አብዝቶ ይባርክ። ደስ የሚል መንፈስ ነው። እግዚአብሔር ይባርካችሁ። ብዙ ነገሮች እያጠራን ስለሆነ ደስ ብሎኛል እና ይቅርታን ተቀብያለሁ። እኔም የሆነ የመጀመሪያ ቤት ትንሽ ቆጣ ብዬ ተናግሬ ነበር አንተን። ስለሱም ይቅርታ ቆጣ ብዬ ለተናገርኩት ነገር መቆጣት አልነበረብኝም። ጌታ ይባርካ። አንተም ከወጣ በኋላ ወንድማችን እንደሆንክ በሀሳብ ልንለያይ እንደምንችል ነገር ግን በአካሄድ ትክክል እንዳልሆነ ገልጬ ወንድማችን መሆንን አስቀምጫለሁና በሀሳብ እየተለያየን ማለት ነው። ሶ ይቅርታ ደግሞ ደስ የሚያሰኝ ነው። ሶ እኔም ስለተቆጣው በጣም ይቅርታ ማለት ፈልጋለሁ። እግዚአብሔር ይባርክ። እወድሃለሁ ወንድሜ። ዴቭ የምትለው አለ በሳሚ ዙሪያ? ምናልባት አይ ቲንክ የቋጨ ነው ይመስለኛል፣ ግን ካለ ያ አይ ሳሚና ሶሪቲ ስለምወዳቸው ነው ትንሽ ነገር እንትን የሚለው ማለት ነው። ከዛ በኋላም እዛ ቤት መግባት ያቆምኩት ማለት ነው። ሳሚ ደግሞ ከሶሪቲ ቤት በፊትም ዜድ ቤት ጀምሮ እንተዋወቃል። ገና ወደ ቲክቶክ እንደመጣው ማለት ነው። ብዙ አሳልፈናል፣ ብዙ ተማምረናል እርስ በራሳችን እና ያ ነገር እኔ ተቆርጦ የደረሰኝ ቪዲዮ የመሰለኝ ምንድን ነው ከኮንቴክስቱ አንጻር አኬ ደህና አድርጎ ነው እንትን ያላቸው ያሻቸው አይነት ንግግር ኮንቴክስት ስላለው ዴቭ ደግሞ ቢኖር ኖሮ ሲሆን ምን አለ እሱንም ባሸልኝ ነበር እኔ የተረዳሁት እንደዛ ነው። እና ይህን ያህል ሳሚ ተናዶብኛል፣ ተቆጥቶብኛል፣ አዝኖብኛል ማለት ነው እዛ ቤት ያሉት በሙሉ ማለት ነው የሚለውን ነው የተረዳሁት። አይ ኮንቴክስቱ እንደዛ አይደለም ሀሳቡ ብሎ አለ። ኦኬ እኔም ብሎክ አድርጌ ነበር። እንደዚህ እየተላከልኝ የነሱ እዛ ቤት የሚደረገው ነገር በሙሉ እየተላከልኝ ነበርና እሱንም ሶሪቲንም ብሎክ አድርጌ ነበር። እሱንም አነሳለሁ። ይቅርታውንም ተቀብያለሁ። ሀሳብህንም ገብቶኛል። ፒስ ብያለሁ። ፕለስ መጨረሻ እናፍጥ ነው። በድጋሚ ፊና አሌክስ በጣም ይቅርታ መጨረስ ስላለ ካነሳስ ለዴቭ ልንገር። አሁን የሳሚን ተጭነህ አን ብሎክ ማድረግ ትችላለህ። ርጉድ እንሂድና ኢቫንጀሊስት መጥተዋል። ኢቫንጀሊስት የውይይታችንን ፍሰት በደንብ ተረድተዋል ብዬ አስባለሁ። የግል ግጭቶች ያዘንክበት ነገር ካለ እነዚህ ናቸው በሚል ያው ጊዜያችንን ተጠቅመን ስለመሸ ወደ 5 ሰዓት ደርሰናል። በዛ መንገድ ያዘንክበት ካለ ጥቀስልን። ዴቭን በዛው በኩል ማይኩ ያንተ ነው። ኢቫንጀሊስት ዮሲ እግዚአብሔር ይባርክ፣ ተባረክ። በጣም ደስ ብሎኛል። ጽፌልህ ሁሉ ነበረና ቴክስት አድርጌልህ ነበረ። በመጀመሪያ አንተን እግዚአብሔር ይባርክ ማለት እፈልጋለሁ። ምክንያቱም ባለፈም ይህንን የእርቅ ጉዳይ ስትሞክር ስታነሳ ሀሳብን በጣም ደግፍ ያለው። ምክንያቱም እነዚህ ትናንሽ ጠቦች እየዋሉ እያደሩ እየበዙ በኋላ ደግሞ ወደ የማይፈለግ አቅጣጫ ከመሄዳቸው በፊት አንተ እንዲህ ባለ መንገድ ቶሎ እንዲቋጭ
ያደረከው ጥረት ሁሉ በጣም ደስ ብሎኛል። እግዚአብሔር ይባርክ ማለት ፈልጋለሁ። ግን እንዳልከው እዚህ ላይ እስከ ቅድም ከመጀመሪያ ጀምሮ እየሰማው ነበርና ዋናው ነገር ሌሎች ነገሮች በተለይ እንደ ትምህርት ያሉ ሌሎች ነገሮችን በሌላ ሰፊ እና ሁላችንም በሚያግባባ መንገድ ለማንሳት እና በዛ ለመጨረስ የወሰንከው ውሳኔ በጣም ደስ ብሎኛል። እኔ ግን በኩሌ በግል ሳይሆን እኔን እንደ ግልና እንደ ቡድን ነው እዚህ ላይ ከኔ ጋር የነበረ ነገር። ሁላችሁም እንደምታውቁት እዚህ ላይ በተለይ ምን ልበል የነ ዴቭ ቲም ሙሉ በሙሉ በእኔ ላይ ዘመቻ ሲያደርግ ነበርና እነዛ ዘመቻዎች አልገቡኝም ነበር። እኔ ከመጀመሪያው ጀምሮ ይህም ሆኖ ያ አንዳንድ ዓላማቸው አካሄዳቸው ስላልተመቸኝ እኔ በዓላማና አካሄድ ላይ ነበረ መጀመሪያ አካባቢ ስናገር የነበረው። አሁን ግን ወደ ግል ስንመለስ እኔ ኒቂያ ወርዷል መሰለኝ ብዙውን ጊዜ እሱ ነው አንዱ ወንጌላዊ ነኝ የሚል ሰው እያለኝ በጣም ልክ ያለ እነሱ ዕውቅና ሰው መካነ ኢየሱስ መሆን እንደማይችል ያለ እነሱ ዕውቅና ሰው አገልጋይ መሆን እንደማይችል አድርጎ ብዙ ጊዜ የማንቋሸሽ ስራ ሲሰሩ የነበሩበት በተለይ የዚህ ኒቂያ አካሄዶች አንዳንድ ነገሮች አልወደድኩም ነበር። አሁን እሱ ስለወረደ ይቅርና ግን እኔ በጣም ቅር ያለኝ ምንድነው በግሌ እንደ ቲም እነዚህ ወገኖች ላይ ሁሉ ነገር ላይ የመካነ ኢየሱስ ዋናና ጠበቃ እነሱ የሉተራዊነት መለኪያ ራሳቸው ሉተራንን በማወቅም በማገልገልም ከነሱ በላይ ሰው እንደሌለ አስመስሎ የሄዱበት መንገድ ኦርቶዶክስን ትጠላለህ ብሎ እነሱ እዚህ ላይ ከኔ ጋር ስናወራ የተናገሩት ንግግር ብዙ ኦርቶዶክሶች በጠላትነት እኔን እንዲፈርጁ ግን እነዛን ለማስረዳት ብዙ እንዲሄድ አስገድዶ ዋጋ አስከፍሎኝ ያውቃል። አሁን ይህም ሆኖ ያ ዋናው ነገር ከሌሎች ወንድሞች ጋር ይለቅና እኔና እነሱ ማለት ያሉ የተወሰኑ ነጥቦችን እዚህ ላይ ባላነሳ ደስ ይለኛል እና ዮሲ በአንተ በኩል በውስጥ የምናነሳበት መንገድ አመቻችና እሱ ላይ እናውራ። ቴንክ ዩ ከዚህ በላይ ባላወራ እኔም እስማማለሁ። ወንጌላዊ አብዱሰላም ባለው እስማማለሁ። በውስጥ ብናወራ ፐርሰናሊ የተሰዳደብነው ወይም ክፉ ነገር የተነጋገርነው ነገር መጥፎ ቃል የተነጋገርነው ነገር ከሌለ አካሄድ ላይ አስተምሮ ላይ ከኮንፌሽናችን አንጻር እነዚህ ነገሮችን ልክ ቅድም ኤፍሬም ዋስ ጋር እንዳልኩት አይነት አቋም ነው ያለኝ። ከወንጌላዊ አብዱሰላም ጋርም እንደዚህ በውስጥ ብዙ የምንነጋገረው ይኖራል። ሌላ መድረክ ቢዘጋጅልን ለብቻ ከኤፍሬም ዋስና ከወንጌላዊ አብዱሰላም ጋር ለብቻ መድረክ ቢዘጋጅልን ብዬ ነው ምለው። አሁን በጋራ የምንወያይበት አለ አይደለ? ከወንድሞች ጋር በአካሄድ ላይ በትምህርት ላይ የመጣውን የተበላሸውን ነገር የምናስተካክልበት፣ ይቅርታ የምንጠያየቅበት፣ ፔንቴኮስታሉን የተናገርንበት ላይ ይቅርታ የምንጠይቅበት፣ እኛን የተናገሩበት ላይ ይቅርታ የምንጠያየቅበት የምንፈታበት ፕሮግራም አለን አይደለ? ሌላ እግዚአብሔር እንግዲህ ያንን ካዘጋጀልን ማለት ነው። የወንጌላዊ አብዱሰላምና የኤፍሬም ዋስ ደግሞ ለብቻ ራሱን የቻለ በውስጥ ብንነጋገር በጣም ደስ ይለኛል። እንደዚህ ክፉ ቃል ወይም የስድብ ቃል ዳይሬክት ወንጌላዊ አብዱሰላም ብዬ የተናገርኩት ስድብ ቃል ወይም ክፉ ቃል ካለ እሱ ላይ መነጋገር እንችላለን። እሱ ላይ ይቅርታ መጠየቅ እንችላለን። እሱም ደግሞ ልክ እንደዛው ዳዊት ብሎ የስድብ ቃል ወይም የክፉ ቃል የተናገረው ነገር ካለ እኔ አልሰማውም፣ አልደረሰኝም። እንደዛ አይነት ነገር እንደዛ ካለ ይቅርታ መጠየቅ እንችላለን። ግን አካሄድ ላይ እና ትምህርት ላይ ግን ለእነሱ ደግሞ ሌላ ፕሮግራም ቢዘጋጅልን ከወንጌላዊ አብዱሰላም እና ከኤፍሬም ዋስ ጋር ለብቻ ፕሮግራም ቢዘጋጅልን፣ ግሩፑም አብሮ ቴሌግራም ላይ ያለነው ግሩፕ አንድ ላይ ሆኖ ሊያናገራቸውም ስለሚፈልግ ሌላ ፕሮግራም ለነሱ ጋር ቢዘጋጅልን ብዬ እላለሁ። እሱ ሆኖ ኢዮሲ ኒቂያ ስለሌለ ማንሳት አልችልም እንጂ በተደጋጋሚ በግል አታክ የሚያደርገኝ እሱ ነበረ። በተለይ ብዙ ጊዜ ሲያነሳ ወንጌላዊ ነኝ እያለ የመካነ ኢየሱስን የካውንስል ውሳኔ ሁሉ የማይቀበል እያለ ያወራል። እኔ ቪዲዮውን ሁሉ ደጋግሜ ለመስማት ሞከርኩ። መጀመሪያ አብረን ያወራንበትን አንድም ቦታ ላይ አንድም ስፍራ ላይ እኔ የመካነ ኢየሱስን የካውንስል ውሳኔም ሆነ አስተምሮችን አልቀበልም ያልኩበት የለም። ግን የግሌን አቋሞች ያንጸባረቅኩበት ሌሎች አቋሞች ነበሩና እነዛን ነገሮች ግን
ቀጥታ እሱ በሚፈለገው መንገድ ባለማውራቴ በተደጋጋሚ ወንጌላዊ ነኝ ይላል። እኔ ወንጌላዊ ነኝ አላልኩም፣ ወንጌላዊ ነኝ እንጂ ይሄኛው ትንሽ ደስ የማይል ነገር ነበረ። እሱ ስለሌለ እሱ በሌለበት ማውራት ባልፈልግም ግን እነ ዴቭ ጋር በተያያዘ ከሌሎችም ጋር በተያያዘ እዚህ ላይ የኔን ጉዳይ ባናወራ ደስ የሚለኝ ለምንድን ነው? እንደ ቤተሰብ በሌላ መንገድ ብንፈታ የተሻለ ይመስለኛል። ቴንክ ዩ ሀና በግልጽ ከዛ ጊዜ በኋላ አይቻ ስለማላቅ መልካም ሆኖ ክፉ ያለችኝን አላቅም፣ ግን እንደ ቲም ስለሚንቀሳቀሱ ቲሙን ሀሳቡንም ሁሉም ነገር በጋራ ነው ያላቸው። ከዛ ጊዜ ጀምሮ እኔ እና እሷ ብሎክ ነን፣ አላያትም። ስለዚህ አላውቅም ማለት ነው። ቴንክ ዩ በዛ እንሂድበት። ኦኬ ኢቫንጀሊስት ጌታ ባርክ ዴቭ መልሷል። ግን እዚህ ጋር አንድ ሪማይንድ አድርጌ ማስቀመጥ ፈልገው በተለይ ሙሉ ጊዜያቸውን ሰጥተው ቤተክርስቲያንን እያገለገሉ ያሉ ሰዎች ላይ አስተያየት ስንሰጥ በጣም ጥንቃቄ ማድረግ አለብን ብዬ አስባለሁ። ያው ይብዛ የሚነስም በአገልግሎት ቅርታ በሙሉ ጊዜ አገልግሎት መስመር ውስጥ አሳለፍ ፓስተር እኔ ወርዳለሁ፣ በኋላ ገባለሁ። ጥያቄ ስላለኝ ኒቅያን ላስገባ። ኦኬ ጥሩ ኒቅያን ላስገባ እና ጥንቃቄ እናድርግ ከማለት አንጻር ነው። ይሄ ለአጠቃላይ የተሰጠ ነው። አሁን ሉትራን ለሆኑ ወንድሞቻችን የቀረበ አይደለም። ይሄ ሀሳብ በየትኛውም አቅጣጫ ጊዜያቸውን ሰውተው በኩር እድሜያቸውን ሰጥተው የሚያገለግሉ ሰዎች ያለፉበት የራሳቸው ታሪክ አላቸው። ኢቫንጀሊስት አብዱሰላም ታሪኩን ብትሰሙ በጣም ነው የምትገረሙት። የከፈለው እንደ ቤተሰብ የከፈለው ዋጋ ያደረገው ተጋድሎ ቀላል አይደለም እና ጥንቃቄ ማድረግ ያስፈልጋል እንደነዚህ አይነት ሰዎች ለማለት ነው። ኒቂያ መጥቷል። ጌታ ይባርከው። አብዱሰላም ኢቫንጀሊስት አዘንኩበት ብሎ ያስቀመጠው ነገር አለ። የመካነ ኢየሱስ ወንጌላዊ ነው ወይ አይነት የሚል ሀሳብ እኔን የሚያወርድ አይነት ሀሳብ ሰጥተዋል እና በዚህ ያዘኛ ያለው ብለዋል። ኒቂያ ምን ትላለህ? ማይኩ ያንተ ነው አኬ። ወይ ነው ሼር ሲደረግልኝ የመጣሁት ከስራ መሀል ነው። የወንጌላዊ አብዱል ሰላም እንግዲህ በውስጥ ብናወራ ጥሩ ነው ብዬ ነው የማስበው። አሁን ከተጀመረ ሊያልቅ ስለማይችል ብዙ ማውራት ያለብን ነገሮች አሉ። እንደ አንድ ወንጌላዊ አከብራለሁ እያደረገ ያለውን አገልግሎቱን። ያ ማለት ግን ሌሎቻችን ዝም ብለን ዘለን የመጣን ሰዎች አይደለም። ሁላችንም እንደዚህ ለቤተ ክርስቲያን ተሰድበን ኒቂያ ይሰማቸዋል ድምፁ ወይስ ለእኔ ብቻ ነው? አይሰማም። ወይ ወጥቶ እንዲገባ ቢደረግ አይ ቲንክ ስታክ አድርጓል። ኢዮስ የእነሱን በውስጥ ይጨርሱ። ለምን መሰለ አንድ እንትን ተመሳሳይ ነገር ስላለ እንደተባለው በውስጥ ይጨርሱ። ፓስተር ኒቂያ ይምጣን ጠብቀውና የእሱን ድምፅ ደግሞ ሰምተን የእሱን መስማት ስላለብን ብዬ። እሺ ኢዮሲ የኔም ሀሳብ ልክ ፓስተር አሌክስ ካለው ጋር ነው። የቅድምም እንዳልኩት የወንጌላዊ አብዱሰላም እና የኤፍሬም ዋስ ጉዳይ እኛ ብቻ ሳይሆን ግሩፑ ራሱ ጥያቄ ያለው ከነሱ ጋር መነጋገር ይፈልጋል እና ሌላ ቀጠሮ ብያዝና ብንነጋገር ከሁለቱ ጋር ማለት ነው። እዚህ ጋር ግን አሁን ከሌሎች ወንድሞቻችን ጋር ያለውን ቶሎ እንትን ብንለው መልካም ነው ብዬ እላለሁ። አሁን አስቼ ላይ እኔ በጣም ያዘንኩበት ነገሮች ይኖራሉ፣ እሱ እኔ ላይ ያዘንበት ነገሮች ይኖራሉ እና እነዛ ነገሮች ብንፈታቸው ደስ ይለኛል። እሺ በቃ የኔና የወገኖችን በዛ መልክ እንጨርሳለን። ተባረኩ። ለሌላ ሰው ቦታ ልልቀቅ። እኔ ከስሮኝ ልስማችሁ ከእናንተው ጋር ነው። ተባረክ። ወደ አስቼ እንሂድና ዴቭ በአስቼ ላይ ያለህን ሀሳብ መሰንዘር ትችላለህ። ማይክ ያንተን ነው። በጣም ደስ የሚለኝ ነው አሁን ይሄኛውን መናገሬ። አስቼ ታላቃችን ነው፣ የሁላችንም ታላቅ ነው። አስቼ እንደዚህ
አላደለ አሁን ሌሎቹን በተናገርኩበት መናገር አልችልም። ታላቂ ነው፣ በጣም አከብረዋለሁ። ስናገርም በጣም በሪስፔክት እና በትህትና ነው የምናገረው፣ ታላቂ ስለሆነ ማለት ነው። ታላቅ አከብራለሁ። አስቼ ያዘንኩበት ምንድን ነው ለዚህ ነገር ይሄ በመካከላችን ላለው መነሻ በጣም እንዲጋጋል በጣም እንትን እንዲል መነሻው አስቼና ዜድ ናቸው ብዬ ነው ምለው። ለምን ብትሉኝ ያ ጉዳይ የተነሳው ያ ቶፒክ የተነሳው የመጀመሪያው በጌታ እራት ላይ ምናምን የተነሳው ቶፒክ እኛ ሆም ብለን ያንን ርዕስ ይዘን ገብተን ልዩነታችንን ከፔንቴኮስታል ጋር ያለን ልዩነት ለማውራት ብለን አልገባንም። እንደምታውቁት አንቺ ቤት ይመስለኛል ድንገት የተነሳ እና ድንገት በጥያቄ መካከል የመለስኩት መልሶች ናቸው። በጣም ፈንድተው እንትን ያሉት ምን አለ፣ አንድ የሆነ ተረት አለ። እሳት የሚበላውን እስከሰጣችሁት ድረስ እየተቀጣጠለ ይሄዳል። ነገር ግን ካዳፈናችሁት እዛው ተዳፍኖ ነው የሚቀረው። ልክ የሆነ እሳት እንደዚህ ሲቀጣጠል በሆነ ነገር ፍን ካደረጋችሁት፣ አየር ካሳጣችሁት እዛው ነው የሚዳፈነው። እና ያ ነገር በጣም እንዲቀጣጠል አድርገዋል ብዬ የምለው በዋነኝነት አስቼና ዘይድን ናቸው። ሌሎቹ ብዙዎቹም አሉ ቤት የከፈቱ እንትን ያሉ ግን አስቼና ዜድ ላይ ነው ያለኝ ቅሬታ ማለት ነው። ዜድ እዚህ ጋር የለም፣ ግን አስቼ ያለ አስቼ ላይ ያለኝ ቅሬታ ለምን አስቼ ራሱ ነው የጠየቀኝ። ሁለተኛውን ጥያቄ በተለይ ይሄ እዚህ ቲክቶክ ላይ ላሉ ወንጌልን ለኦርቶዶክሳውያን ጌታን ተቀበሉ ማለት ብላስፈሚ ነው የሚለው ንግግር የተናገርኩበትን ጥያቄ ራሱ ነው የጠየቀኝ ማለት ነው። ያንን ነገር ደግሞ በጣም ተራገበ፣ በጣም ጮኸ፣ ቤት ተከፈተበት። ተከታታይ ነው አስቼ የሄደበት ቤት የሚከፍትበት ማለት ነው። ስለዚህ አንደኛ ኢንቴንሻሊ አይደለም ያንን ነገር የተናገርነው፣ ስለ ጌታ እራትም የተናገርነው በዛ ላይ ልዩነታችን ለመናገር ብለን ፕሮግራም ይዘን የገባ ነው አይደለም። በጥያቄ መልክ የመጣ ነው፣ የመለስነው ነው መልስ ነው። የመለስከውን መልስ ታምንበታለህ? በደንብ አምንበታለሁ። ግን ሆን ብለን አይደለም የተናገርነው፣ ያንን ልዩነት ለመፍጠር አይደለም የተናገርነው። እንደገና እዚህ ቲክቶክ ላይ ያሉ ብዬ እንዳውም ስም እኮ በተደጋጋሚ ይሄን ነገር አጥራው ተብሎ እኮ ተናገረ። ስም እየጠራው እዚህ ቲክቶክ ላይ ያሉ ማቃቸውን አሁን አኬን የኦርቶዶክሱ እነ መምህር በረከትን ጌታን ወንጌል መስበክ አይደለም ያልኩት፣ ተጣሞ ተተርጉሟል። ጌታን ተቀበሉ ማለት ብላስፈሚ ነው የሚለውን ተናግሬያለሁ። ያ ነገር በጣም ተራገበ፣ አቅጣጫው ተቀየረና ወንጌል ለኦርቶዶክስ መስበክ ብላስፈሚ ብሏል ተብሎ በፍጹም ምን ብያለሁ? ወንጌልን ማትሰብክ ቤተክርስቲያን እሷ የክርስቶስ እውነተኛ ቤተክርስቲያን አይደለችም። ቸርች ማርክስ ሪፎርምዶች ያስቀመጡልን አንዱ ያ ነው። ወንጌልን የምትሰብክ ነች። ወንጌል ለሁሉም ይሰበካል፣ ለኦርቶዶክስም ይሰበካል፣ ለካቶሊኩም ይሰበካል፣ ለእኛም ይሰበካል። ወንጌል መስበክ ዲቤት ስናደርግ ወንጌል እየሰበክን ነው። ከእነሱ ጋር ግን የሚኖረን ነገር ፖለሚክስ ነው መሆን ያለበት እንጂ አፖሎጀቲክስ መሆን የለበትም ነው የኔ ፖይንት የነበረው ማለት ነው። ግን ተጠምዝዞ እናንትን ብሎ ቤት በጣም እየተከፈተበት አስቼ ቤት ማለት ነው ቤት በጣም የተከፈተበት በጣም ነገሩ እንዲራገብ እንዲቀጣጠል ትልቅ አስተዋጽኦ አስቼ ያደርጓል ብዬ አምናለሁ። አስቼ ሲጠይቅም የጠየቀበት መንገድ እንደገናም ደግሞ ከዛ በኋላ ያ ነገር በጣም እንዲራገብ እንዲጮህ የተደረገበት መንገድ እሱና ዜድ በጣም አስተዋጽኦ አላቸው። ያ ነገር ንግግሩ እዛው ጋር ቢዳፈን ኖሮ ባያቀጣጥሉት ኖሮ ቤት አረዘምኩኝ ሲገባ ነው እንትን ያለው ቀጠል ያ ነገር ቢዳፈን ኖሮ አሁን ያኔ የመጀመሪያው የጌታ እራት ላይ የተናገረው እዛው ቢዳፈን። ኦርቶዶክሶች በዚህ በልጡናል እኮ የምላችሁ ለዚህ ነው። ኦርቶዶክሶች ማራገብ የሚፈልጉትን ብቻ ነው ታርጌት አድርገው የሚያራግቡት። ማራገብ የማይፈልጉትን ነገር ያዳፍኑታል። የፈለገ ነገር ወደዛ ብትልኩ እነሱ ጋር እንዲራገብ የማይፈልጉትን ነገር ያዳፍኑታል። በዛ ነገር ላይ ቤት እየከፈቱ ምን እያሉ አይሄዱበትም፣ ያዳፍኑታል። እነሱ የሚያቀጣጥሉት እንዲቀጣጠል የሚፈልጉትን ነገር ብቻ ነው። በዚህ ይበልጡናል ብዬ የምለው ለዚህ ነው። እኛ ግን ያንን ነገር ባናቀጣጥለው ኖሮ እዛ ጋር የተነሳውን ፖይንት ባናቀጣጥለው ቤት ባይከፈትበት ሰው ሁሉ ቤት እየከፈተ ያን ሁሉ ሳምንቱ ሙሉ 15 ቀን እያለ ባይቀጣጠል ኖሮ እዚህ ሁሉ ነገር ውስጥ አንገባም፣ ተዳፍኖ ይቀር ነበረ እና በዚህ ጉዳይ ላይ አስቼ እንዲቀጣጠል ትልቅ አስተዋጽኦ አድርጓል በሚለው አዝኝበታለሁ ነው። በጣም እናመሰግናለን ዴቭ። አስቼ ማይኩ ያንተ ነው። እሺ እንግዲህ ያው ጥሩ ነው። ሽማግሌውን
አትገስጸው በሚለው መሰረት አክብሮኝ እንዲህ ስላለ በጣም አመሰግናለሁ ዴቭ። አሁንም እኔ እንግዲህ ወደ ሌላ ነገር አልገባም። በእርግጥ እንዳውም በግል ተናግረኛል ብለህ ስላላልክ ልናገር ያልኩ ቀን ግን ኤፊና ቃልዬ እግዚአብሔር ይባርካቸው። ኖ አንተ አባታችንና አንተ ወንድማችን ቃል በቃል የቆሻሻውን ስራ እኛ እናነሳዋለን ብለውኝ የዛን ዕለት ነበር እኔ ልናገር የነበረው ማለት ነው። እና እናንተም በጣም እግረ መንገዴን ኤፊና ቃልዬ አትርፋችሁኛል። በጣም ነው በጣም ተበሳጭቼ ተናድጄ ቃላቶች አዘጋጅቼ ልናገር ነበር ልገባ የነበረው ስምን እያነሳው ዴባ ማለት ነው። እና ግድ የለም እኔ እንግዲህ እንትኑን ወስዳለሁ። በቃ አንተ ነህ ከተባልኩ እሺ፣ እኔ የሰራሁትን እኔ አውቃለሁ። ለአንድነት ነው የሰራሁት። የደረሰብኝን ማት በውስጥ በላይ በዚህ አስቹ ነው ያቀጣጠለው ብላችሁ ካላችሁ እኔ ይቅርታ ጠይቃለሁ። እንዳላደረግኩት አውቃለሁ፣ ግን ይሄ መንፈሱ እንዲቀጥል ስለምፈልግ እንትኑን ሁሉ እኔ ወስጄ ማለት በቃ ኃላፊነቱ የነገር እየተነሳው በአንተ ነው እንኳን ቢባል ያን ሁሉ ኃላፊነቱን እኔ ላይ ጥፋቱን ወስጄ አካሄድ አስቼ አሁን ያቀጣጠልከው አንተ ነህ እንደዚህ ያልከው ካላችሁ እያልክ የምትናገረው ነገር ትክክል አይደለም። ያለው ዴቭ ነው እንጂ እኛ አይደለንም። አሁን እኔ ፐርሰናሊ ከጠየቀኝ እንደውም ነገሩ እንዳይቀጣጠል እየዞርኩ ውሃ የምትደፋ የነበረው አንተ ነህ ሳስበው። እኔንም ብዙ ጊዜ አስቁመኝ ታውቃለህ። ቤት ገብተህ ልናገር ስልተው ብለህ ማለት ነው። በየቤቱ የምትገባው የምታስቆመው አንተ ነህ። እና እኛ አላልንም እንደዛ፣ ዴቭ ነው ይህንን ያነሳው። ስለዚህ የምትሞግት ከሆነ ዴቭን ሞግተው አይደለም ብለህ ማለት ነው። ግን እኛ እንደዛ አሁን ፐርሰናሊ እኔ አላልኩም፣ እዚህ ያሉም ሰዎች አላሉም እንደዛ ብለው እና ስለዚህ ከዴቭ ጋር ተነጋገሩ ማለት ነው። ሻይ እኔም እኮ ያን እንትኑን ያዛ ጋር ተነሳ የተባለውን ሀሳብ እንጂ እናንተን አይመለከትም። እውነት ለመናገር ዴቭ እንግዲህ እንደዛ አስበህ ከሆነ እኔ ይቅርታ ጠይቃለሁ። እኔ የሰራሁትን ስራ ስለማቅ ምንም ችግር የለውም። አንተ ግን እኔ የተናገርኩትን ስህተት እንዲራገብ ያደረግከው አንተ ነህ ብለህ ካልከኝ ይቅርታ ጠይቃለሁ። እኔ ሌሎች ቢወያዩ ነው ደስ የሚለኝ። አሌክሲ ዩሲ ይሄ ነው መልሴ። ተባረክ ተባረክ። ይቅርታ ብስለት ነው። እድሜህን፣ አገልግሎት ዘመንህን፣ ትጋትህን የሚመጥን ትልቅ ብስለት ነው እና እግዚአብሔር ይባርክ። ስለተሰበረ ልብህ፣ ቅን ስለሆነ ልብ ማለት ነው። እግዚአብሔር ይባርክ። ዴቭም ይቅርታውን ተቀብሏል ብዬ አስባለሁ። ዴቭ የምትለዋለ ምናልባት አናገርከኝ ዮሲ፣ ስልክ ገብቶብኝ ነበር። የምትለው ነገር ካለ ብዬን ይቅርታ ካሳዘንኳችሁ ይቅርታ ብለዋል እና በእሱ ላይ የምትለው ነገር ካለ ብዬ ነው። ይቅርታውን መቀበልን ፖይንቴ ምንድን ነው? ባይከፈትበት ቤት ያ ነገር እዛው ቢዳፈን ኖሮ ይህን ያህል አይቀጣጠልም ነበር ነው የኔ ፖይንት። እዛ ቦታ ላይ የተነጋገርነው ንግግር እዛው ቢዳፈን ኖሮ አስቼ ብቻ እኮ አይደለም ቤት የከፈተው፣ ብዙዎቹ ነው የዛን ሰዓት ተከታታይ ሁሉም የከፈቱት ፕሮቴስታንቶች። እንደዛ ባይሆን ኖሮ ይሄ ሁሉ ነገር ደረጃ ይሄ ሁሉ ነገር አይሆንም ነበረ። ማዳፈን ይቻል ነበር፣ እዛው እንዳይወጣ እሳቱ እንዳይቀጣጠል ማድረግ ይቻል ነበር። ኦርቶዶክሶች በዚህ ጥበበኞች ናቸው የሚለውን አስቀምጫለሁ እና አስቼጋ ምንድን ነው ያስቀመጥኩት? ከዛ በኋላ ተከታታይ ይከፈት ነበረ በዚህ ጉዳይ ላይ። ጥያቄውንም የጠየቀኝ እሱ ነው። እዚህ ቲክቶክ ላይ ላሉት ጌታን ተቀበሉ ብሎ ማለት ብላስፈሚ ነው የሚለው ንግግር እንድናገር ያንን ጥያቄ የጠየቀኝ የራሱ አስቼ ነው። ያውን ነገር ደግሞ በጣም ሲራገብና በጣም ብዙ ቤት ሲከፈትበት ነበረ በዛ ጉዳይ ላይ ከጌታ ራት ቀጥሎ ባለው ጉዳይ ላይ ማለት ነው እና በዛ ጉዳይ ላይ ነው አስቼን ክሌም ያደረግኩት ማለት ነው። እንዳልኩት በጣም ታላቄ ነው። በጣም በአክብሮትና በእንትን ነው ማወራው። ግን አስተዋጽኦ በዚህ ጉዳይ ላይ ኢንዳይሬክትሊም ሆነ ዳይሬክትሊ አለ። ባይከፈት ኖሮ በዚህ ጉዳይ ላይ ቢዳፈን ኖሮ ይህን ያህል አይቀጣጠልም ከሚለው አኳያ
የአስቼን ያነሳሁት ማለት ነው። አሁን ላይ ይቅርታ ስላቆምኩ፣ አሁን ላይ በዚህ ጉዳይ ዙሪያ ላነሳኸው ሀሳብ ይቅርታ ጠይቃለሁ ብሏል። ምናልባት ስልክ ይዘህ ስለነበር አልሰማው ይሆናል እንጂ ይቅርታ የሚል ሀሳብ አንስቷል እሱ። አይ ለምንድን ነው ይሄንን ድጋሚ የምናገረው? ለሚሰሙትም ክሊር እንዲሆን ማለት ነው። ለምን አስቼን እዚህ ጋር እንዳስገባሁት ምክንያቱ ክሊር እንዲሆን ከማለት አንጻር ነው ድጋሚ ማብራራው ማለት ነው። ከዛ አንጻር ነው። ሌላው ግን እኔ የተናገርኩት አለ አስቼን ልናገረው አልችልም ማለት የሆነ ነገር ፊት ለፊት እንደዚህ አሁን ሌሎቹን እንደተናገርኩት ልናገር አልችልም። ኢቭን ስሜን እየጠራ ክፉ ቃል ቢናገራ እንኳ መልሼ ልናገረው አልችልም። ታላቄ ነው። በቤታችን እኛ በጣም ታላቅ እያከበርን ያደግ ነው። ታላቅ የፈለገ ቢሆን ወደ ላይ እንደዚህ እንትን አንልም እና ልናገረው አልችልም። እንትኑ ላይ ግን የዛን ጊዜ ቃሌን የተናገርኩበት ቦታ ግን እንትን ተናግሬያለሁ። ያንን ይቅርታ ማለት ፈልጋለሁ። የፈረሰው ሪዞርት የሚለውን ቃል ተጠቅሜያለሁ። በዛ ንግግሬ ይቅርታ ማለት ፈልጋለሁ። ያንን መናገር አልነበረብኝም። ያንን ግን ተናግሬያለሁ በንዴት። ቃሌንም የተናገርኩበት ወቅት የዛን ጊዜ ስለነበረ አንድ ላይ ያንን ቃል ተጠቅሜያለሁ። በዛ ይቅርታ ማለት ፈልጋለሁ። ዳይሬክት ግን አስቼ ብዬ ልናገረው አልችልም። ኢቨን እሱ ስሜን እየጠራ እንኳን ሌላ ነገር እንኳን ቢናገር ልመልስለት አልችልም። ለምን? ታላቄ ነው። ታላቄን ደግሞ አከብራለሁ እና ለዛ ነገር ለተናገርኩት ለፈረሰው ሪዞርት ላልኩት ይቅርታ ጠይቃለሁ። ይህንን ነው ማብራራት የምፈልገው። ባረክ ዴቭ፣ እግዚአብሔር ይባርክ። አስቼ ምን ትላለህ ላቀረበው ይቅርታ? እኔ ተቀብያለሁ። እኔ እንግዲህ ያው ሁሉም ቤተሰቦቼም ስለዚህ ውስጥ ያሉት ሁላችሁም የኔን ሀሳብ ስለምታውቁ በውስጥም በውጭም እንዳው ማንን ስጫን እንደነበረ ይታወቃል። ግን አሁንም በድጋሚ እኔ ያንን ቃል ለተናገርኩት ነገር አንተነ ቤት ሩም እየከፈትክ ያቀጣጠልከው ካለ እኔ ከነሱ ከወንድሞቼ ጋር ህብረት ማድረግ ስለምፈልግ አሁንም ይቅርታ ጠይቃለሁ። ግን እኔ አላደረኩትም። ያሞነ ዴቪዬሽን እና ቅር አይበላችሁ። ይሄ እንትኑን ወድጄዋለሁ። ይሄ መንፈስ ጥሩ ነው፣ ይቀጥል። ጣል ላድርግ በዛው ዮሴ በዛው ጣል ላደርግ ብዬ ነው። ዴቪ ያው የምታወራው ነገር ሁላችንም ይገባናል። ሁሉም ቤት የሚከፈትበት ኬዝ ነው። እኛም ቤት ለዚህ ነገር አስተዋጽኦ አድርጓል፣ እኛ ቤት ማለት ነው። ግን የሚገርመ ነገር በአጋጣሚ ተገናኝቶ ሊሆን ይችላል፣ አልተገናኘም ማለት ባልችልም አስቼ በዚህ ጉዳይ በስልክም በውስጥም ይሄ ጉዳይ እንዲቀጥል በጣም እንደማይፈልግ እኛም ቤት ስንከፍት እንኳን እኔን ፊት ለፊት መክሮኛል። እንዳይቀጥል ነገሩ ላይ በጥበብ መስራት እንዳለብህ ብሎ ፐርሰናሊ መክሮኛል እና ሞቲቭን በደንብ አውቀዋለሁ እኔም ስለተመከርኩ። ስለዚህ አስቼ እንግዲህ በአንድም በሌላ ያው ዴቭ ጋር ከመጣ ነገሩ ይቅርታህን እኔም በዚህ መንገድ አንተን ስለማቀ ለመመስከር ነው። ቴንክ ዩ። አስቼ የምትለው አለ? ምናልባት ማይክ ስለተከፈተ አይ ቴንክ ዩ ነው ያልኩት። የለም እሺ አስቼ ተባረክ። ኢዮሴ ቀደም ስራ ላይ ሆኜ ነው ተሰምቷል፣ ግን ወጣሁኝ በመሀል። አም ሶሪ ቋርጣ ያለ ኢቫንጀሊስት ነበረ። ኢቫንጀሊስት ወጣ። ግን የምትለው ካለ የመጨረሻ ሀሳብ ልስማ። አይ ምንም የምለው ነገር የለም። የተወሰነ ነገር ከሰማችሁ ተመሳሳይ ሀሳብ ነው ያለን። እንዳልኩት ነው በውስጥ ማውራት ያስፈልጋል ለማለት ነው። ከዛ በተረፈ ግን ምንም አንተዋወቅም። እዚሁ ቲክቶክ ላይ ነው። ፐርሰናል የሆነ ነገር የለም። አዝኛለሁ ካለ ግን ይቅርታ ጠይቄያለሁኝ። እንዳልኩኝ ነው ዛሬ ለሁሉም ሰው ይቅርታዬን የማድልበት ቀን ነው። በዚሁ እንዲያውቀው ነው። ግን በተለያዩ የትምህርት ጉዳዮች የተነሱ በውስጥ የምንነጋገራቸው ነገሮች በደንብ አሉ። ወደፊትም ሊነሱ የሚችሉ ነጥቦች ስላሉ ይሄ ማለት ፐርሰናሊ ያዘንበት ያሳዘነ ምናምን ሰዎች የምናስተካክል እንጂ በትምህርቱ ጉዳይ ግን በውስጥ እናወራለን። ያንን ለማለት ነው።
አኬ ጌታ ይባርክህ። ያው በውስጥ መስመር በሚለው ተስማምተን ነው ኢቫንጀሊስትን የሸኘ ነው። ይቅርታን መስጠት አሁን በጣም አግባብ ነው። እግዚአብሔር ይባርክህ። እናመሰግናለን። የዛሬው ውይይታችን በድል ተጠናቋል። ክብር ለጌታ ይሁን። እግዚአብሔር ግን ኢዮሲ ማለፍ ማልፈልገው ነገር ከአስቼ ጋር ወይም ውስጥ እናወራለን። ያው አስቼ ጋር ጥሩ ያልሆነ ነገር ነበረ። ያው ውስጤ ባዶ ነው ለአስቼ በጣም ወደ ወንድም ነው። ግን ምናልባት ክሊር መሆን ካለበት አንዳንድ ነገሮች ነበሩ። አሁን እዚህ ጋር ማውራት አያስፈልግም። አስቼ ብታሳዝነኝም ወንድምነት ይቅርታዬን አልነፍግህም እና እንዳልኩት ነው ቅዱስ ቁርባኔ እንዲያዝብኝ አልፈልግም። ሁሉን እየጋበዝከኝ ቅዱስ ቁርባኔ እንዲያዝብኝ አልፈልግም። እኔ ግን አኬ ኒቂያ ብዙ ቅዱስ ሆኖ ነው የመጣው። ጭራሽ አከፋፍላለሁ ምሕረቴን እያለ ነው እሱ። ይቅርታ ራሱ በግድ ነው ይቅርታ የጠየቀኝ እኮ። ዛሬ እንዳያልፈኝ ነው የምፈልገው እኔ ከዚህ በኋላ የተወሰነ የቅዱስ ቁርባን ጊዜ ስላሳለፋችሁብኝ እንደውም ገና ሌላ እንትን ሁሉን ስላለውኝ እየሰሙም ያልሰሙም ከዚህ በኋላ እኔ በጣም ነፃ ሆኜ ነው እንትን የማደርገው። ያው አስቼ ልቦ የታወቀ ነው። ለአንድነት ከሚያደርገው ነገሮች ብዙ መስመር በውስጥም ስናወራ የነበረ ሰው ነው። ሆፕ መሲ መኪ በጣም እንደምትወዱኝ እኮ አውቃለሁኝ። ግን ያው ይቅርታዬ ሆፕ መሲም ለአንቺም ለሊያም ለሁላችሁም እዚህ ውስጥ ላላችሁ ዛሬ የይቅርታ ቀን ነው። ወዳችኋለሁኝ። አስቼ ያው በግልጽ የታወቀ ነው። በትምህርት እንደተባባልነው ነው። ትምህርታችን ምንም እንትን የሚል ነገር የለውም። ወደኋላ ወደፊት እንዴት አድርገን አፕሮች እናድርግ የሚል ነገር ነው። ስለዚህ ከዛ በተረፈ ግን ከፍቅር በስተቀር ማንም ላይ ዕዳ እንዳይኖርብን ስለምፈልግ ከዚህ በኋላ እኔ ይቅር አላልከኝ የሚል ሰው እንዲኖረኝ አልፈልግም። ለአንዴና ለመጨረሻ በዚህ ምድርና በሰማይ በምድር በየትም ያለ ሰው ይቅርታዬን ሰጥቻለሁኝ። ሳልቆጥር የሚያውቅ የማያውቅ ካለ እንደዚህ እንትን ይሄ ዶላሩ የሚበተነው ዶላር አለን እዚህ እንትን ላይ አንድ የሚበትኑት ዶላር አለን እዚህ ጋር ጊፍት ላይ ኦኬ እንትን ከሳሚ ማውራት ይፈልጋል። ሳሚ ከሳሚ ጋር ጨርሱ። ያደረኩት ውይይቱን አኬና እንትና ሳሚ ማን ነው አስቼ እንዲጨርሱ ነውና የአኬና ሳሚን ማን ነው አስቼን ጨርሰናል። አስቼ የምትለው ነገር ካለ ማይኩ ከፍት ነው። ያ እሺ። አይ ከኒቂያ ጋር እዳው ገብስ ነው የኔና የሱ እዚሁ እንጨርሰዋለን። ስልኬንም ለማንኛውም አንሳ፣ ብዙ ቀን የደወል ግብዣው እንዳፈርሰ። እሺ እኔም ይቅርታ እንግዲህ አንተ ከተቀየም የኔን ነገር ታውቃለህ። አንተ እንዳልከው ቪዲዮ እስኪሰሩብኝ አይደለ? የነ ቪዲዮ የተሰራብኝን ታውቀዋለህ አይደል? ያንን እና ተባረኩ። ይሄው መንፈስ ይቀጥል። እሺ ልክ ነው፣ ይቀጥላል። አስቼ ያው የጻፍከውን አንተም ታውቃለህ። እኔ ያው አንተን አጋልጬ መስጠትም አልፈልግም። ያው የቀረ ነገር ስለሆነ እዚህ ጋር ማውራቱ ምንም ጥቅም የለውም። ግን ሆነም ቀረ ዛሬ ማሳለፉ ጥሩ ነው። ሌሎቹ ከብሎክ ፍታን ያሉ ሰዎች ሁላችሁም ዛሬ ከብሎክ ተፈታችኋል። ቅር ያላችሁ በኋላ ይቅርታ አልጠየከኝም ምናምን ብትሉ እኔ አልሰማችሁም። እንዴት እንደተበተነ አሳየን ላላችሁ ሰዎች ጊፍት ሌላ ጦርነት ውስጥ ልትከቱ ካልፈለጋችሁ በስተቀር ሲበተን እንዳላየ ሰው አትጠይቁኝ። ግን ከፈለጋችሁ እንደዚህ ሲበተን ማየት እንፈልጋለን የምትሉ ይኸው እንደዚህ ነው። ዛሬ ጊፍቴ እንደዚህ ነው የተበታተነው። እንደዚህ ነው። ጠላት የሚፈር ካለ ይፈር። እናመሰግናለን ወንድማችን አኬ። እግዚአብሔር ይባርክ። አስቼም እግዚአብሔር ይባርክ። እንፈልገው ይሄን ነው። በስተመጨረሻ የአዲ ሀሳብ አላት መሰለኝ። የታችን ላይ ሰዎች እየጠቀሱኝ ነው። እኔ ልውረድላት በቃ። የአዲ ጨርሱና ከዛ እንትን እናድርግ። አልነበረም ኒቂያ እዩስ
ኦኬ ገባኝ። ያዲ ሀሳብ አላት መሰለኝ። አሁን ያየሁት ታግ አድርገውኝና አንድ ሰው ቢወርድ እና ከይቅርታ ጋር ያዲ አይ ቆይ ቃሌ ቆይ ሀኒዬን እናስቸግራት ግድ የለም ያዲ ፓስተር አሌክስ ሳባት ያዲን እሺ ተናገሩ። እውነቱን ካገኛችሁ ባካችሁ እኔ መላክ ስላልቻልኩ ነው እዚህ ላይ ስላለው ሁለት ስልክ ያላችሁ ባካችሁ ተናገሩ እውነቱን። ኤርሚያስ አበበን ብትጠሩት በጣም ጥሩ ነው። እዩ ስራ ላይ ሆኜ ስለሆነ እኔ እንትን ካለ ፈጠን አድርጉትና እንዳልወጣ በመሃል። እሺ ያዲ ሀኒ ከታየችሽ ሳቢያት፣ እኔ ጋር ትታየኝም፣ ይቅርታ። ዌልካም ያዲ። ያዲ ሀሳብ አላት የሚል ስላየው ነው። ከያዲ ጋር ብዙ አመት እንተዋወቃለን፣ ወዳጄ ናት። ሀሳብ ካለሽ ግን ያው ማይኩ ክፍት ነው። እሺ እኔ ልቀጥል አሁን፣ ምክንያቱም አይ ቲንክ ዋናውም ሀና ስለሆነች ምናልባት ሰው መምጣት ሊኖርባት ያስፈልጋል። ኦኬ ሀና መምጣት አለባት። ግን አንቺ ሀሳብሽን በሀና ዙሪያ ቅያሜሽን እኔ ልውረድ። አይ ቲንክ ማናት ሀንቹ የጠራችኝ እሺ ሳሚ ተባረክሽ ጋር የሆነ ችግር አሚን አልሰማም ምናምን ብላ መሰለኝ ያስገባችኝ እና ምናልባት እሱ ጋር ያለውን ነገር ጨርስና መውረድ እችላለሁ። እሺ ያዲን ያዝ እናድርግና ምናልባት ኒቂያ በሳሚ ላይ ያዘንክበት ነገር ካለ ማይኩ ያንተ ነው፣ በፍጥነት እንድንቋጨው። ያ አንተን ሳሚ ላይ እንኳን ያው ከትምህርት ጋር በተያያዘ የቸርችን ጉዳይ አንስቶ የተናገራቸው ያው ለጥፍ ያወራቸው ነገሮች ናቸው። ዛት ማች እንዳልኩኝ ነው። ፐርሰናሊ ምንም የሚያገናኘን ነገር የለም። ግን ያው በቸርቹ ላይ አንስተዋቸው ያነሳቸው ነጥቦች ምናምን በጣም ስላሳዘነኝ የዛኔ ከማንም አልጠብቃቸው አክቹአሊ ከዛ በኋላ ከሱ ብቻ አይደለም ከብዙዎች የማይጠበቁ ነገሮች ስለነበሩ በዛ አሳዝኖኛል። አሴ ቸርች በውስጥም ላወራው ፈልጌ በጣም እንትን ስላደረገ ኢንሲስት ስላደረገ ያኔ ያው ብሎክ ተደራርገን ተለያይተናል። ይሄው ነው። ከዛ በተረፈ ግን ፐርሰናሊ እንደዚህ ነው እንደዛ ነው የሚባል ነገር ብዙም የለኝም እኔ። መልካም ኦኬ። እኔ ምንድነው አኪንም ረጅም you don't have to comment እዚህ ላይ አሁን ፐርሰናል የሆነ ነገር ከሌለ አልተነጋገርንም፣ ንግግር ትምህርት ላይ አልገባም። እኔ ከዚህ በፊት በነበረው ነገር ያነሳሁት ነገር ነበርና እያወራን የነበረው እዛ ቤት ስለ አይኤልሲ እና ስለ ኤልደብሊውኤፍ እያወራ ሊትራሊ በዛ ኮንሴፕት ምንድነው ኮንቴክስቹዋል ያነሳሁት ነገር ነበረ። እሱን ሚስኮ ተደረገ የነበረ አንቾ ቤት መጥቼ ዴቫን በነበረበት አንቾም በነበሩበት አይ የኔ ሀሳብ ይሄ ነው ተቆርጦ የመጣው ይሄ ነው እና አምሶ ሶሪ ብዬ ዘግቼው ነበር። አይ ቲንክ ያኔ አኪ አልነበረም እና ያ ነገር አኪ ከሰማ በኋላ በጣም አክቲቭ ተናዶ ነበረ። ለዛ ነው አኪሻ እኔ እሱን ነገር ጨርሻለሁ፣ ይቅርታ ጠይቄያቸዋለሁ፣ ዴቪድም ጠይቄዋለሁ፣ ይቅርታ ሀንቾንም ሉትራኖችንም እኔ መካኒሱስ ቤተክርስቲያን ማንንም አልነካው ያነሳሁት ኤልሲ እኛ አሜሪካ እኔ ባለሁበት ከተማ ላይ ያሉት ቸርቾች ኦፊሻሊ ትምህርታቸው የሚታወቅና ስራቸው የሚታወቅ እነሱን ብቻ ነው ያነሳው እንጂ በፍጹም ሚስኮል ተደርጎ የተቆረጠ ቪዲዮ ስለነበረ እሱን አምሶሪ ብያለሁ። ምናልባት ካልደረሰ ሊሆን ይችላል። አንተም ይኸው አምሶሪ እሱ ፈልጌ ተባረኩ። ጨርሰናል። በአኬና በሳሚ በኩል ያዲ ሀሳብሽን ስጪና አንድ ሰው ይተባበረን። ቴንኪዩ ሳሚ። ሀኒቾ ብቅ በይ፣ መጀመር ትችላለሽ። ማይክ ያንቺ ነው ያዲ። እሺ እኔ ብቻዬን እዚህ ሆኜ ማውራቴ ለእኔ እንትን አይጠቅምም። በጣም እንደውም ከጎኔ ሆና አብራ ተበድላለች ብዬ የማስበው ቤቲና ማለች። እነዚህ ትኖራችን ራላጫም
ብትናገር እሷም ብትመጣ ደስ ይለኛል። ግን እንግዲህ ቲክቶክ ላይ ከጀመርን ጊዜ ጀምሮ በጣም ለረጅም ጊዜ ከሀና ጋር እንታወቃለን። በጣም ብዙ ጊዜ ዲፌንድም እሷን በማድረግ እታወቃለሁ ብዬ አስባለሁ እና ኮሜንት እንትን ብሎኝ ነው ዲስትራክት አድርጎኝ ነው ሶሳ ላይ ላውራ ያንን በማደርግበት ጊዜ ብዙ ጊዜ ግን ሀና የምታደርጋቸው በጣም ብዙ ማያስደስቱ ነገሮች አሉ። እነዛን ነገሮች በውስጥ ዋጋ በማውራት ሪዞልቭ ለማድረግና ሄይ ይህንን አታድርጊ ይሄ ጥሩ አይደለም ብሎ በመመካከር ነገሮችን እንድትተው ለማድረግ በጣም ብዙ ጊዜ ሞክር ነበር። እና ግን እንግዲህ አሜን ይሄ የኮምፒቲሽን ስራ አይደለም፣ ግን በጣም ለብዙ ዘመናት ከኔ ጋር ዘመናት ለማለት ይከብዳል፣ ግን አመታት ከኔ ጋር ብትተዋወቅም በአጭር ጊዜ ውስጥ ትላንትና ነው እንግዲህ ሉትራን የሆነችው ሉትራን ለሆኑት ወንድሞች ብቻ መስማትን የመረጠችው እና ያ ትንሽ ለኔ ጥሩ ስሜት አልሰጠኝም። ምክንያቱም አንደኛ እሷን የሚጠቅማትን ነገር ነበረ መመክራት፣ ከሰው ጋር መጋጨቱ ከሰው ጋር በነገር መያያዙ ስሟን የሚያጠለሽ ነገር ሊሆን ስለሚችል ማለት ነው። ይሄንን በማድረግበት ሰዓት ግን በእላፊ ሁኔታ ሀንቾ ሄዳ ፐርሰናልም ባይሆን እንግዲህ ካለሽበት ቦታ መራቅ ትችያለሽ። ያዲ ድምጽሽ በጣም አስቸጋሪ ነው። ካለሽበት ቦታ መቀየር ከቻልሽ አንድ ጊዜ ከፋ መኪና ውስጥ ልግባ። ቢታንያ ልኬልሻለሁ። ከቻልሽ ቢታንያም ገብታችሁ ያዲ እንዳለችው መናገር ትችያለሽ። ፓስተርዬ የያዲ ሀሳብ በቤት ውስጥ በቤት ሀሳብ በያዲ ስለሚካተት እንዲሁ እንዳናደር እዚሁ ያዲ ይበቃል። አሁን ይሰማል? በደንብ ይሰማል። ያዲ ሀሳብሽን ስትገልጪ ስፔሲፊካሊ ይሄ ነው የሚለው ግልጽ አድርጊላት። ይቅርታ በኋላም ለመጠየቅ እንዲያመች አንቺ እንደምንረዳው ማለት ነው። ያ አይ ብዙ ጊዜ ከሀና ጋር የሚያጋጨን ነገር የምላትን ነገር አንደኛ ለማስማሳና ሁለተኛ ነገር ደግሞ በጅምላ ሁላችንንም ጨፍጭፋ መሰድበን ነገር ቤተ እምነቱን ጨምሮ ፔንቴኮስታልን ታነሳና ትጨፈጭፋለች። ኦርቶዶክስ ወንድሞች እሷ ቤት ይገባሉ። ምንም እንትን አታረግም፣ ፕሮቴክሽን አትሰጥም ለኛና እነዚህ አይነት ነገሮች ፐርሰናል ቅራኔ ያመጣሉ። እኔ እህትሽ እንደመሆን ይመጣል እኔም ደስተኛ አልሆንም። ስለዚህ ይሄንን ባታደርጊ ጥሩ ነው። ብዙ ጊዜ በመላት ሰዓት ያንን ስላሰማች አንድ ቀን በጣም ከመናደድ የተነሳ ሳሚ በላይነህ ቤት በከፈተ ጊዜ እኔ ካሁን በኋላ መምከር አቆማለሁ በቃ። ምክንያቱም ብዙዎች የኛን ቅርርብ ስለሚያውቁ ይቅርታ ብዙ ስራ እየሰራው ስለሆነ ማውራው ድምጼ ከለከለከ ይቅር በሉ። እሺ ጥሩ ቦታ ነኝ። ይቅርታ በጣም እሺ። የዛኔ በቃ የውስጤን አውጥቼ በአደባባይ መናገር የመጀመሪያ ቀን አስቼ ቤት ይመስለኛል ትክክል እንዳልሆነች ፊት ለፊት ለሷ ነገርኳት። ሁለተኛ ጊዜ ደግሞ ሳሚ በላይነህ ቤት ተናገርኩ። ምክንያቱም ይሄ እኔ ብናገር የምትሰማኝ ሰው ስላልሆነች እንደገና ደግሞ ሁላችንንም እንትን እያለች ስለሆነ ጥሩ አይደለም። በቃ አልፈልግም።
መምከሩንም ከዚህ በኋላ አቆማለሁ ብዬ ተናገርኩኝ። እንደውም በዛ የተነሳ እዛው ላይ ቁጭ ብለን ነው እኔና ከናንን ብሎክ ያደረገችን። ከዛ በኋላም አውርተን አናውቅም። በሷ ምክንያትም ዴቭ እኔን ብሎክ አደረገኝ። በጣም ገርሞኝ በስንተኛው ጊዜ ብሎክ ሲያደርገኝ ለምንድን ነበር መጀመሪያውኑ ብሎክ ያደረከኝ ብዬ ጠየቅኩት። ታስታውሻለሽ ሳሚ ቤት እንደዚህ ብለሽ ያልሽውን አለኝ። እንዴ አዎ አስታውሳለሁ። በቃ ለዛ ነው አለኝ። ኦኬ እንደዛም ቢሆን እኮ መጀመሪያ እንደውም ከዚህ በፊት በእኔና በሷ መሀል የነበረውን ግጭትም አልለውም፣ ግን ያው the same thing ነው እኔና እሷን ብዙ ጊዜ የሚያቃርነንና ለማስተካከል ሞክሮ ኢቨን በስልክ በፐርሰናል ስልክ ተደዋውለን እንድናወራ አስደርጎናልና ከዛ በኋላ ዴቭ ብሎክ አድርጎኝ ሳይ እና ቅርብ ጊዜ አንብሎክ ሲያደርገኝ ለምን ብዬ ጥያቄ ጠየቅኩት። እንዲህ ብለሽ ስላልሽ ነው አለኝ። ከዛ ይሄ እኮ ትክክል አይነት ምንም ሐሳቤን የምለውጠው ነገር እንዳልሆነ፣ ምክንያቱም እውነተኛ የሆነ ነገር ፋክት የሆነ ነገር ነው ያደረኩት፣ ምንም እኔን የሚያስወነጅለኝ ነገር አይደለም መጀመሪያ። ሁለተኛ ነገር ደግሞ አንተ እንደውም ካንተ ትልቅ ሰው እንደመሆን መጠን ምጠብቀው አሁንም መጀመሪያ በፊት እንዳደረገው ነበረ። ተነስቶ እኔን ብሎክ ከማድረግ ይልቅ ማለት ነው። ያንን በማድረግ ገርሞኛል፣ ለኔ ሴንስ አይሰጥም ብዬ ስለው በጣም የማይሆን ነገር which is ምሳድብሽ መስሎሽ ከሆነ ምናምን አይነት ነገር ተናገረኝ። እንዴ ይሄ ነገር አንተ ራስህን ትሰማዋለህ እንዴ? ምን እያልክ ነው ያለኸው ብዬ አይ ቲንክ ጠየቅኩት እዛው ቻት ላይ። ግን መልሶ የነገረኝ ነገር በእኔ ላይ በቲክቶክ የደረሰው መከራ ሁሉ አንቺ ላይ ይድረስብሽ ብሎ ነው ያለኝ። ማንኛውም መከራ ዴቭ ቢደርስበት ማለት ነው ቤት ውስጥ ገብተን ያጽናና ነው ቤት ውስጥ ገብተን ትክክል አይደለም ይሄ ስራ አንተ ላይ መደረጉ ትክክል አይደለም ብለን የተናገርነው እኛ ነበር። ያንን በማለቱ ግን በጣም አዝኜበታል። እንደ ትልቅ ሰው እዚህ እንትን ላይ እዚህ ቲክቶክ ላይ ምናልባት አስቼን ትልቅ ሰው እንለው ይሆናል አይደለ? ሁለተኛ ደግሞ በትልቅ ሰው ደረጃ የምናየው እሱ ቅድም ቃሊም ሲል ነበርና ያንን ሲል በጣም አንደኛ አይ ዋዝ ሾክድ ክርስቲያን ከሚባል ሰው ገብቼ ካጽናናውት ሰው እንደዚህ አይነት ነገር ሲወጣ በጣም ነው ያስደነገጠኝ፣ በጣም ነው የገረመኝ። እዛው ቻቱ ላይ ትቼዋለሁ ያንተን ነገር እግዚአብሔር ይሁን ብዬ ማለት ነው በልቤና ትቼዋለሁ። ለማንኛውም ግን እዚች ጋር በቃ ልጨርስ ስለሆነ ማጥራት የፈለኩት ነገር ቅድም ጊፍት ሲሰጥ ዮሲ አትስቶ ያልከውን ፓርት ቃሌን ግፍት የሰጠውበት ምክንያት ለማንም እዚህ ጋር ስሰጣ ላይ ይሄኝም ለሱ የሰጠውበት ምክንያት ስማችንን እኔና ቤቲን ሜንሽን ስላደረገ ነው። ምክንያቱም በጣም በዚህ ውጣ ወረድ ውስጥ ሁላችንም የነበርንበት ስለነበረ እሷንም መተው ያልፈለኩበት ምክንያቱም ለዚህ ነው እና ያዲና ቤቲና ብሎ ስማችንን ስለጠራ ነው ስላስደሰተኝ ያንን ያደረኩት እንጂ እኔ ኮምፒቲሽንም ይዞኝ አይደለም። ኮምፒቲሽን ውስጥንም ለመግባት ሀብታም የምባል ሰው አይደለሁም። ሰው ያንን ማድረግ አልፈልግም። ግን ለዴቭ ደግሞ ስጡ፣ አንቺ ለዴቭ አንተ ደግሞ ለቃሌ ስጡ ሲባል ደግሞ ለዴቭ የማልስጥበት ምክንያት ግብስ ሰው አይደለሁም። ምክንያቱም አዝኜበታለሁ። ይሄንን ነው የምለው። ተባረኩ። ቴንኪዩ እናመሰግናለን። ያዲ ሀሳብሽን ስላጋራሽን። ያው እኔ እንትን ጊፍት አትስጡ ያልኩት በሁለቱም አቅጣጫ ነው። ለዴቭም ሲሰጥ ነበር ለቃሊም እና ፉክክሩ ስለበረታ
ወደ እርቁና ተኩር በሚል መንፈስ ነው እንጂ የአንቺነት ጥዬ ከመናገር አንጻር አይደለም። መስጠትሽንም አላቅም ሆነስትሊ ለመናገርና በዛ መንፈስ ነው። ተባረኪ። ሀሳብሽን ስላጋራሽን በነፃነት አዘንሽንም እንድታኝ አንፈልግም። ሀኒቾ በአንቺ ላይ የቀረበውን ሀሳብ ስመለከተው እንዳናረዝመውም ከማለት አንጻር የእህት የወዳጅ እህት ቅራኔ ነው። ዴቭ ጋር ደግሞ ፐርሰናል የሆነ ይመስለኛል በእኔ በኩል መልስ መስጠት አለበት ብዬ አስባለሁ። ሀኒቾ ጋር ግን በሚመለከት ያዴ ያነሳሽው የወዳጅ ቅይማት ይመስላል። ሀኒ በዚህ መንፈስ መልሹ ሳናሰፋው። ማይኩ ያንቺ ነው ሀኒ። ኦኬ እሺ። በመጀመሪያ ቤቲና ለምን እንደተነሳች አላቅም። እኔ ከቤቲና ጋር ተነጋግሬ አላቅም። ቤቲና ብዙ ጊዜ ኮሜንት ነው የምትጽፈው፣ ከስር የምትጽፈው ኮሜንት እኔ አያስደስተኝም። ለዛ ነው እንትን ያልኩት እንጂ ከቤቲና ጋር እኔ አውርቼ አላቅም። ብዙም ቅርርብ የለንም እውነት ለመናገር ማለት ነው። አውርቻት ምናምን አላቅም። አይ ቲንክ ቤቷ አንድ ቀን ገብቻለሁ መሰለኝ አይ ዶንት ኖ ብዙ ጊዜ ማለት ነው። ቤትና ስላነሳቻት ነው። ያዲን ከሆነ ያው እውነት ነው። ረጅም ጊዜ ነው የምንታወቅ ያው ቲክታክ ላይ ማለት ነው። በጣም ከማከብራቸው ሴቶች እዚህ ሚዲያ ላይ ያዲ ናት ማለት ነው። እና ምንድነው የሆነው ብዙ ጊዜ እንትን ትላለች። ብዙ ጊዜ ያው የተነሳው በመጀመሪያ ያው እኔ ሉትራን የሆንኩት እዚህ ቲክታክ ላይ ስለሆነ በጣም ደግሞ በጣም ያነበብኩትና ያው ጥያቄ የነበረብኝ ምስጥራት ላይ ስለነበረ በጣም ያነበብኩት በምስጥራት ላይ ነው። ለዛም ነው ጥምቀት ላይና የጌታ እራት ነገር ሲነሳ እገባለሁ፣ ምችለውን መልሳለሁ። የማውቀው እሱን ነው። ለዛም ነው ይህንን ሳምንት የጸጋ ብቻ ሲነሳ ቤት ከፍቼ አላውቅም። ምክንያቱም ብዙ እውቀት የለኝም። ጸጋ ብቻ ምናምን ብዬ ንጉብ ምናምን ብዬ ማውራት አልችልም። ምክንያቱም በጸጋ እንትን ላይ ያጠናሁት ነገር የለም። በምስጥራት ላይ ግን በጣም አጥንቼ ምን ልሁን ብዬ ሞር ማለት ኦርቶዶክስም ምንድን ነው ማለት ለአስተምሮቱ የአባቶች ምን ነበር ብዬ ያጠናሁበትና ሞር ደግሞ ወደ አባቶች ትምህርት ቀርቦ ያየሁት የሉትራን አስተምሮ ሆኖ ስላገኘሁት የሉትራን አስተምሮ ሰውና እግዚአብሔር ነው የሚገናኙት። ምንም መሀል ላይ ፍጡር ምናምን የሚገባበት ነገር የለም። ይቅርታ እንግዲህ ኦርቶዶክሳውያን እንዳትቀየሙኝ። በጣም ጥርት ያለ ትምህርቱን ያገኘሁት የሉትራን አስተምሮ ነው። ምስጢራት ላይ ጥያቄ የለም። ቅዱሳን ላይ ሲነሳ መልስ አለ። ምን ላይ የተነሳውን ነገር መልስ አለው ማለት ነው። ለዛም ነው ሉትራን የሆንኩትና በጣም ብጠየቅ ጥምቀትና የጌታ እራት ላይ የምችለውን እመልሳለሁ ብዬ አስባለሁ። ያንን ሳደርግ ያዲ እንትን አትልም ነበር ማለት ኦርቶዶክሳውያን ሲገቡ ብዙም የማነሳው የለም ማለት ጥምቀት ላይ ከነሱ ጋር ምን ብዬ ነው ዲቤት ማለት ዲቤት ሳይሆን የሆነ ውይይት ላረገው ምችለው። እነሱ ጥምቀት ለድነት እያሉ እኔም እያልኩኝ ያው እንትኑ ላይ ልዩነት ቢኖረው ማለት ነው። በተለይ ኢትዮጵያ ኦርቶዶክሶቹ እንትኑ ላይ ልዩነት ቢኖርም ስለዚህ እዛ ሞር እነሱ ደግሞ በፊት ጴንጤ ሁኜ ስለሚያውቁኝ በጥምቀት ላይ በጣም ስከራከር ስለሚያውቁኝ እንደዚህ መሆኔ በጣም ከመደሰትም እንደዛ ብቻ ሞር እነሱም እኔን ይወዱኝ ነበር ማለት ነው። ኦርቶዶክሳውያን የኔን መለወጥ አሁን እነሱ እንደሚያስቡት በሉትራን አርጋ ከዛ ወደኛ ትመጣለች ነው የነሱ ሐሳብ፣ የነሱ ምኞት ማለት ነው። እኔ ደግሞ ሉትራን እንደሆንኩኝ የማውቀው አሁንም ሉትራን ነኝ። እኔ ጌታ ከፈቀደ ሉትራን ሁኜ መሞት ነው የምፈልገው ማለት ነው። እና አንዳንዶቹ ደግሞ አውቃ ነው ከግለሰቦች ጋር ስለተጣላች ነው እንደዚህ ሆኖች ምናምን የሚሉ ደግሞ አሉ። ገባ ዮሲ። ስለዚህ እኔ ደግሞ ለሰው ብዬ እንግዲህ ልጆችን አላስጠመቅ እንግዲህ እንዴት ነው ለሰው ብዬ ሁሉ እንትን ማረገው። ስለዚህ ይሄን ነገር ያናደኛል። ኦኬ ይሄንን ነው ያዲ የሚያናደድ። ከዛ ሳሚ ቤት ከፍቶ ቀሲስ ዲበኩሉ እኛ እንትን ባሉበት ሰዓት አይ ቲንክ እኛን ሲያደንቁ ፔንቴኮስታል ደግሞ ተናግሯል መሰለኝ። እና እሱ ላይ ዴብ ያውቃታል። ሰውርት ቤት ኦኬ እናንተ ታውቃቷላችሁ መሰለኝ። ሰውርት ቤት ገብቼ ኦኬ በእኛ ልክ ቀሲስ የተናገሩትን እኛ ላይ እንትን አደረጉት ማለት ነው።
ከዛ ከነሱ ቀሲስን ካላወገዙ ወይ ቀሲስን ካልተናገሩ ከነሱ ጋር ህብረት የለንም ሉትራን የሚባሉት ነገር ህብረት የለም ምናምን ብሎ ሲያወሩ እኔ እንዳጋጣሚ ስገባ ኢንቫይት አደረጉኝ ማለት ነው። ጠዋት ነበር ሰውርት ቤት። ከዛ ቀሲስ እንደዚህ ያሉ ምን ትያለሽ አሉኝ። ያ እኔ ቀሲስ የጴንጤዎች ልጆች እንዲናቸው ማለታቸው ልክ አይደለም፣ እዛ ላይ ይቅርታ ቢጠይቁ ደስ ይለኛል፣ ግን እኔ እሳቸውን ማዘዝ አልችልም ብዬ ልክ የሆነውን ልክ አይደለም ብዬ ልክ የሆነው ደግሞ ልክ ነው ያው የሶሻል ሚዲያ እንትን ነው ብዬ ወጣሁኝ ማለት ነው። ከዛ አይ ቲንክ ቀሲስ አኬ ቤት መጡ ምናምን አወሩ። ከዛ በማግስቱ ሳሚ በላይነህ ቤት ከፈተ ማለት ነው በእኛ ላይ። ለምንድን ነው የከፈተው? ቀሲስ ስለተናገሩ እኛን። ከዛ እንዴ ቆይ እነዚህ ሰዎች ምን እየሆኑ ነው የተናገሩት? ቀሲስ ዲበኩሉ የኦርቶዶክስ ቄስ፣ እኛ የሉትራን አማኞች ምን አገባን እዚህ ውስጥ ብዬ እየሰማው በጣም ትዝ ይለኛል። ኤቢም ያን ቀን ነው የቦለከኝ፣ ያዲንም እኔ የቦለኩት ያን ቀን ነው፣ ሁሉንም ማለት ነው። ለምን በማይመለከተን ነገር ነበረ እኛን ሲከሱ የነበሩት። እኔ ቀሲስን ተቃውሞ ለምንድን ነው እንትን ያልኳቸው? ህፃናት የጴንጤ ልጆች ምናምን ባሉበት እኔ 18 ዓመት ጴንጤ ነበርኩ ማለት 18 ዓመት። ስለዚህ አውቀዋለሁ የጴንጤ ልጆች ምን አይነት ስርዓት እንዳላቸው ምን አይነት ስነ ምግባር እንዳላቸው የሚታወቅ ነው። እኔም ጴንጤ ሆኜ ግማሽ እድሜ ስላሳለፍኩት ማለት ነው። ስለዚህ የሚታወቅ ነገር ነው። አሁን ሉትራን ስለሆንኩኝ የምቀይረው አቋም የለኝም ማለት ነው። አስተምሮ ላይ ነው እንትን የምለው እኔ ማለት ነው። ስለዚህ ያንን በተቃወምኩት ግን እኛ ላይ ቤት መከፈቱ ዴቭም ያን ቀን ነው የተናገረው ማለት ነው። በጣም ስሜታዊ የሆነው ዴቭም ሁላችን ማለት ነው። ሁላችን በማይመለከተን ነገር ቤት ተከፈተብን ማለት ነው ቀሲስ በተናገሩት። ስለዚህ ያን ቀን ነው ያዲን የቦለኳት ማለት እንጂ እንዳልኳችሁ በማረገው ነገር ከኦርቶዶክሳውያን ጋር በጣም ነበር የሚወዱኝ። የዛሬን አያርገውና ስለዚህ እሱን ነው መሰለኝ እንትን ይሆነው የዛሬ ያርገውና ብለሽ ብታስተካክል ምን አልከኝ? እሺ የዛሬውን ያርገውና ሳይሆን የዛሬውን ያርገውና ብለሽ ብታስተካክል ጥሩ የዛሬሽ እና ለዛ ነው እና ቤት እኔ ጋር መጥተው በሰላም ነው የምናወራው፣ አንጨቃጨቅም። ከበፊትም በሆን ቤት ከፍታለሁኝ ኦርቶዶክሳውያን ሞዴሬተር ሲያወርዷቸው ኖ እንደዛ አታርጉ ነበር የምለው። ማለት ይሄ ጮክ ብለው ራሱ ሲናገሩ ኖ ቀስ ብላችሁ አውሩ ፕሊስ እያልኩኝ ከብዙ ወንድሞች ጋር ስስጣላ ነበረ በፊት። ያዲ ራሱ ታውቃለች ሞዴሬተር ነበረች። ያዲ ራሱ ሲጮሁ ኖ አረ አስቆም ያህንቾ ስትለኝ ነበር በፊትም። ወደ ነጥቡ ቶሎ ወደ ነጥቡ በቃ ጨረስኩኝ። ይሄ ነው ምክንያታችን፣ ይሄ ነው ቤት ያለምንም ጥፋታችን ቤት ተከፈተብን። ቀሲስ ዲበኩል በተናገሩት እኛ ላይ ተከፈተ። አሁን ይሄ ትክክል አይደለም። በጣም የተናደድኩበት ቀን ያኔ ነው። ከኤቢ ጋር በጣም ሰላም በውስጥ ምናወራ ምናምን እንደዋወል ምንጻጻፍ ነበር። ያን ቀን ግን ኤቢ እዛ ላይ ተናገረ። ኮመንት ከስር ሰጠኝ፣ ወዲያው ኤቢ አሰናበተኝ ማለት ነው። እና ይሄ ነው ኢዩሲ። መሰግናለን። ስለዚህ ያዲ ባነሳችሁ ላይ ቅሬታ ሐዘኗን ገልጻለች። በአጠቃላይ በዚህ ጉዳይ ላይ አንቺም ኮንሰርንድ ሆነሽ ሁኔታውን አብራርተሽ ይቅርታ ለመጠየቅ ዝግጁ ነሽ? የስ ኦር ኖ ብትይኝ። አኑ ስላንቺ ነው ነው የሲ እኔ ምንም ያዲ ላይ ምንም ቅድም ዴቭ እንዳለ ማለት የሆነ ሰዎች በጣም ቂም የምትይዝባቸው አለ። ያው ምንም ክርስቲያን ብንሆንም ልባችንም የሚከብድ ነገር አለ። እኔ ያዲ ላይ አስቼ ላይ አንዳንድ ነገሮች አንዳንድ ወንድሞች ላይ ምንም ቢያደርጉኝ ቂም ይዤ አይደለም። አሁን ያን ቀን እውነት ለመናገር ኤቢ ራሱ ሲቦልከኝ በጣም ሀዘን ነበር የተሰማኝ፣ ከበደኝ። ጠዋት ተነስቼ ይሁን ክብድ ነበር ያለኝ ዮሲ። አይ ያዲ ላይ ብቻ እኮ ያዲ ላይ አንድ ላይ ስለሆነና ለዛ ነው እና ቂማ ይዤ ምናምን አይደለም። ግን ምንድነው የሆነው? በቃ በዚህ ነገር ያለምንም ምክንያት ያዲ ያን ቀን ሳሚ ጋር ገብታ ተናገረች። ምንም ያውን በውስጥ ተደዋውለን አውርተናል። ነግሬያት አለው ምንም ታውቃለች። ግን ገብታ ሳሚ ጋር መናገሩ ምንድነው ይሄ ብዬ ነው የቦለኳት። ያ እኔ ምንም ችግር ይቅርታ ለማለት ዝግጁ ነኝ። ምንም ችግር የለብኝም። እዚህ ጋር ላጥራውና አንድ ጊዜ ቤቲ ይቅርታ ጠይቀሻል። ያዲም ሰምታለች። የቤቲን ብሎክ አንሺው
ያዲንም ብሎ ካንሺው በአንቺ በኩል ያለውን ጨርሰናል። ሶ ያዲ ወደኋላ ተመልሰን ያለፈውን ነገር ክላሪቲ መስጠት አይደለም። አሁን ጊዜም ስለሌለን ይቅርታዋን አስቀምጣለች፣ ይቅርታዋን ትቀበያለሽ ወይ በሚለው ልጫነሽ። ምክንያቱም በጣም ረጅም ሰዓት ነው የቆየ ነውና ለእኛም አስቡልን። ይቅርታዋን ተቀብለሻል ወይ በሚለው ነው። ተቀብያለሁ። ይቅርታ ባልጠይቀኝም ይቅርታዋን ተቀብያለሁ። ቴንኪው። ስለዚህ የእናንተ ግጭት የፋፋ ግጭት እንዳልሆነ ነው የማየው። የወዳጅ ግጭት ነው። የወዳጅ ግጭት ደግሞ ይህን ከከፈትንላችሁ ራሳችሁ ታሰፉታላችሁ። በእናንተ ሙሉ እምነት ስላለን ነው። እህቶቻችን እንወዳችኋለን ሁለታችሁንም። ብስጫናችሁ ይግባችሁ ማለት ነው። እንወዳችኋለን። ዴቭ ምናልባት በያዲ ላይ ያለን አጠር አድርገህ ብትነግረንና ከዛ ብንጨርስ። መልካም ቴንኪዩ ዮሲ። ከዛ በፊት ግን በውስጥም የደረሰኝ እዚህም የተጻፈ እንዳለ እኛን እየሰሙን ያሉ የሚከታተሉን ስናስተምር እየተከታተሉ የነበሩ ይቅርታ ስንል ያስተማርነው ትምህርት ስህተት ነው፣ በዛ ላይ ይቅርታ እያልን ነው ብለው ምዕመኑ ግራ እየተጋባ ነው ብለው ስላሉኝ ክሊር ለማድረግ በትምህርታችን ምንም ጥርጣሬ የለንም። ትክክለኛ የሆነ ትምህርት ኮንፌሽናችን ስኮላሮቻችን ያስቀመጡትን ያስተማር ነው። በዛ ነገር ምንም ዳውት የለንም። እኛን እየተከታተላችሁ እየሰማችሁ ያላችሁት ንግግራችን በትምህርታችን ላይ ሳይሆን ዛሬ ንግግራችን ኢቭን በአካሄድና ጴንጤኮስታልን እኛ በተናገርንበት ጴንጤኮስታሎች ሉተራን በተናገሩበት ጉዳይ ላይም ሳይሆን ንግግራችን የዛሬው ፐርሰናሊ የተዛዘንበት ትክክለኛ ያልሆነ ንግግር የተናገርንበት ላይ ነው። ስፔሲፊክ አድርገን እየተነጋገርን ያለ ነው እና ምናልባት ግራ እየተጋባችሁ ያላችሁ እኛን የምትከታተሉ ወንድሞች እህቶች፣ በትምህርታችን ጉዳይ ላይ አይደለም እየተነጋገርን ያለ ነው ማለት ነው። ፐርሰናሊ በሆነ ጉዳይ ላይ እንደሆነ እንዲሰመርልን እንፈልጋለሁ። ወደ ጉዳዩ በምመጣበት ሰዓት ደሴም ቲንግ ነው ሪዝኑ። ያዲ ያዘንኩባትና ብሎክ ያደረግኳት ሳሚ ቤት ነው፣ ሳሙኤል በላይነህ ቤት። ሪዝኑ ሀኒቾ እንዳለችው ነው። እስካሁንም ትክክለኛ ሪዝን አይደለም። በቃ ትክክል አይደላችሁም ብዬ የሚያስቀምጠው ነው። በሚቀጥለው በአካሄድ ላይ ስንነጋገር ሌላ ጉባኤ ላይ እንነጋገርበታለን። ምክንያቱም እኛ ምንም አላጠፋንም። ቀሲስ ዲበኩሉ ባደረጉት ሉትራኖች ሶሪቲ ቤትም ሳሙኤል በላይነህም ቤት ከፍቶ ሲቀጠቅጡን ነበር እና ያ ትክክል አይደለም። ዊች ዋዝ ሮንግ ቢኮዝ ምንም ነገር ያደረግነው ነገር የለም። እኛ አልተናገርንም። እንደውም ቀሲስ ዲበኩሉ ያን ነገር ሰምቼ ላናገራቸው ራሱ ቀጠሮ ላይ ነበርኩ ማለት ነው። ንግግሩ የተቆረጠ ቪዲዮ ደርሶኝ ከዛ በኋላ ደግሞ አናግረናቸዋል እና የተከፈቱት ቤቶች ትክክል አይደሉም። ያ በጣም አናዶን ነበረ። ለምንድነው ይህን ጉዳዩን ማነሳው? መነሻው እዛ ስለሆነ ማለት ነው። ሳሙኤል በላይነህ ቤት የተከፈተበት ቤት ትክክል አይደለም ብዬ ስለማመንበት እና እዛ ቤት ላይ ያዲ ምን ብላ ተናገረች? ከዛሬ ጀምሮ ግሩፓችሁን ተቀላቅያለሁ አለች እና ተናገረች። ልክ እነሱ ትክክል ያ መከፈቱ እኛ ላይ መናገራቸው ትክክል እንደሆነና እኛ እንደተሳሳትን ምንም በሌለንበት ጉዳይ እኛ እንደተሳሳትን በሚመስል መልኩ ግሩፓችሁን ተቀላቅያለሁ ስትል የዛን ቀን ነው ብሎክ ያደረግኳት ማለት ነው ያዲ። ከዛ ብሎክ ካደረግኳት ከተወሰነ ጊዜ በኋላ ፈተዋት። ስፈታት ቅድም እንዳለችው በጣም ተደንቅ ያለው እንዴት ፈታኝ? አይ ብዙ ጊዜ ይዞ መቆየት ስለሌለብን። ለምንድን ነው ብሎክ ያደረገኝ? ያደረግኩብሽ ምክንያት ሳሚ ቤት እንደዚህ ብለሽ በተናገርሽበት ቀን ከዛም ጊዜ ጀምሮ ነው ብሎክ ያደረግኩሽ ብዬ አልኳት። ከዛ ምን ብላለችኝ? እኛ ብቻ ተነካን አላችሁ፣ አላምንበትም ይሄን መፍታቱንም ምን ማለቱንም ካለች በኋላ እኛ ብቻ ተነካን አላችሁሳ አለች። የዛን ሰዓት የመጣልኝ ተረት ውስጥ ምንድን ነው? እናቱ የሞተችበትም እናቱ ገበያ ሄደችበትም ልጅ እኩል ያለቅሳሉ የሚለው ተረት ነው የመጣብኝ እና እኛ የሆነውን እኛ የተባልነውን ነገር ማንም እዚህ ቲክቶክ ላይ አልሆነም። ማንም እንደዚህ አልተደረገም። እኛ የሆንነብን እኛ የደረሰብን ጉዳይ ማለት ነው። ያ ተረት ነው የመጣብኝ። እናቱ የሞተችበት ልጅና እናቱ ገበያ ሄደችበት ልጅ እኩል ያለቅሳሉ የሚለው ተረት ማለት ነው። ከዛ የተነሳ ምንድን ነው ያልኳት? እንግዳውስ እኔ ያለፍኩበትን ነገር ወይም እኛ ያለፍንበትን ነገር ይስጥሽና ይሄው አልኳት። ያንም ብያታለሁ። ከዛ ወዲህ አልተነጋገርንም፣ እንትን አላደረግንም ማለት ነው። ያንን ያልኩበት ምክንያት ልክ እኛ ብቻ ተነካን አላችሁ እሳ ስላለች ነው።
እኛ ብቻ ተነካን አላችሁ ስትል የእኛ መነካት የሆነ ትንሽ ነገር አድርጎ አቅልሎ ማየት የቤተሰቤ ጉዳይ ሁሉ እስከሚወጣ የልጅ ጉዳይ የምናምን ጉዳይ ፋሚሊ ጉዳይ እስከሚወጣ ትንሽ አድርጎ ማየት ልጅ ያለው ስለ ልጅ ያለውን ነገር አመለካከት ያውቀዋል። የልጅ ነገር በጣም ሴንሲቲቭ እንደሆነ ሁሉም ይረዳዋል፣ ያውቀዋል። ልጅ ያለው ይገባዋል። ይሄ ምን ያህል ፔን ውስጥ ምን ያህል እንትን ውስጥ እንዳለፍን እኛ ነው የምናውቀው። እና የሆነ ትንሽ ነገር አድርጎ አቅልሎ ማየቱ በጣም ነው ያሳዘነኝና ከዛ የተነሳ እንግዳውስ እኔ ያለፍኩበትን ነገር እግዚአብሔር ይስጥሽና ይኸው አልኳት። ይህንን ብያለሁ። እዛ በተለዋወጥ ነው ቴክስት ከዛ ወዲያ አቁም ያለው ቴክስት አንለዋወጥም አልተደራረግንም። እና ይሄ ነው ጉዳዩ የነበረው ጉዳይ ማለት ነው። ታንኪዩ ይቅርታ። አይ ቲንክ በሁለታችሁም በኩል ጠንከራ ያለ ውይይት አድርጋችኋል። ሀሳብ ትለው ወደ ይቅርታ መምጣት የሚችል አይመስለኝም። በልዩነት ምንፈታው ጉዳይ ስለሆነ ይሄንን አሁን በዚህ ጉዳይ ላይ ይቅርታ ጠይቁ ማለት አልችልም። ምክንያቱም እሱም ዴቭም ያነሳው የራስ ሀቅ አለ፣ ያዲም ያነሳቸው የራስ ሀቅ አለ። በዛ መንገድ ይዘነው ፍርዱን ለጉባኤው ሰተን ነገር ግን ይሄ ከዚህ በኋላ በመካከላችን ምንም አይነት ክፍተት እንደማይኖር ተስፋ አድርጋለሁ። የአዲም ዴቭም በወንድምና እህትነት አሁን በያዝነው ጉዳይ ላይ የአዲ እኮ እኔ በእኔ በውስጥ መስመር ሉትራን ባልሆነ መንገድ ሚስ ሪፕሬዘንት እየተደረጉ ነው ብላ እልፍ ቪዲዮዎች ልካልኛለች እና ለሉትራን ፖዚቲቭ ልብ ያላት ሰው መሆኗን እኔ ራሱ መሰክራለሁ። ስለዚህ እንትን አይደለም በሆነ ጊዜ የተፈጠረ ክፍተት ነው በመካከላችሁ። በዛ መንገድ ይታረማል። ጌታ ይባርካችሁ። አንዳንድ ደቂቃ ለኤቢ አንዳንድ ደቂቃ ለአስሚ ልስጥና ከዛ ፓስተር ሀሳብ ሰጠ ኤፊ በመጨረሻ ባርኮን ማጠቃለያ ሰጥቶ ጸልዮ ይጨርስልናል። ኤቢ አንድ ቁጥር ዳኒ እየጻፈ ነበረ። ዶክተር ዳኒ ምን አስቦ እንደሆነ አላውቅም። እሺ ቴንኪው። ፐርሰናል የሆኑ ነገሮች ያው እየተሸራሸሩ መጥተዋል። እዛ ውስጥ ሳሚ ቤት በተደረገው ነገር እኔም ነበርኩኝ፣ እንዳንተ ቤትም ነበርኩኝ። እዛ ውስጥ መግባት አልፈልግም። ለምን በቀላሉ ያው ይቅርታ መባባሉ እናንተ ጋር የተደረገው እኛንም ስለሚመለከተ ማለት ነው። ግን አስተምህሮውን በተመለከተ ሁለት አመለካከት አለኝ። መናገር ስላለብኝ ነው። ምክንያቱም ከታች በውስጥ መልእክት እየደረሱኝ ነው። ይቅርታ እየጠየቅን ያለ ነው ስለ አስተምህሮ አይደለም ሲል ዴቫ አስተምህሮ የሚለውን ነገር ካነሳ ስለ አስተምህሮ ተናግረህ እየደረሰኝ በውስጥ ቪዲዮ ነበር እና ዴቫ የእናንተን ትምህርት ራቁቱን ሊያስቀረው ነው ምንድን ነው ንገረኝ ብላ አንድ እህቴ በውስጥ ከውጭ ደውላልኝ ነበር። ኧረ ምንም የለም ብያት ቢያንስ እኔ ስክሪንሾት ላሳያችሁ እችላለሁ። ከአንድ ሰዓት በላይ ነው ያወራ ነው እና የተለያዩ ሊያነሳቸው የሚችላቸውን ነገሮችና ወጥቼ ስለነበረ ምን እንዳወራችሁ አላወቅኩም። እዚህ ውስጥ አስተምሮን በተመለከተ የእናንተን አስተምሮ አውቃለሁ፣ ስታስተምሩ ምን እንደሆነ ከየት ፖይንት እንደሆነ። ነገር ግን አንተም ሁን ሌሎች በፒኤችዲ ደረጃ ያሉ ሰዎች የፔንቴኮስታልስን አስተምህሮ ራቁትነት ሊያሳይ የሚችል እንደሌላ አረጋግጥልሃለሁና እሱን ፓርት ለመጨመር ነው የመጣሁት። አይ አሳያለሁ ካልክ ግን ኢንቫይት አደርጋለሁ። አሁን ራሱ አንዴ ቆይ ፓስተር አንዴ ፓስተር አንዴ ፕሊዝ። ዳኒ ይቅርታ ሚስ ያረከው የሆነ ነገር ስላለ ነው ብዙ እንዳትደክም ብዬ ነው። እኔም ላቋርጥ አስቤ ነበር። በሱ ጉዳይ በቂ ውይይት አድርገናል። ማለት እነሱም ይቅርታ የሚጠይቁት ነገር አለ። ጀነራሊ በወቅቱ ስሜታዊ ከመሆን በወቅቱ ከነበረው አውድ አንጻር የተነጋገርነውን ነገር ሌላ ኔክስት ታይም አካሄዳችን ምን ይምሳል ኢንጀነራል በሉትራን ላይ የተነገረው፣ በመካነ ኢየሱስ ላይ የተነገረው፣ በፔንቴኮስታል ላይ የተነገረው ደግሞ ምን ነበር የተካሄደው፣ እነማን ምን ብለዋል፣ እነማን ይቅርታ መጠየቅ አለባቸው፣ ቀጣይስ አካሄዳችን አስተምህሯዊም ይሁን አካሄዳችን ምን ይምሰል የሚለውን መስመር ልናስይዘው ተስማምተን ጨርሰናል። አሁን ዳዊት ኮሜንት የሰጠው ዛሬ እየተከናወነ ያለው ይቅርታ ፐርሰናሊ ሰላም እንዳንባባል በንጹህ ልብ እንዳንተሳሰብ የሚያደርጉን እንቅፋቶች ለማስወገድ ብቻ ነው እንጂ ለማውራት አሁን ቀጣይ ለማውራት መንገድ ለመጥረግ ነው። ቀጣይ
አስተምሮን በተመለከተ በምን መልኩ ነው አስተምሯችን የምንገልጸው? አፕሮቻችን ምን ይሁን? ኢቭን እነማንን ይቅርታ አሁንም መጠየቅ አለባቸው የሚለው ላይ ገና ፈርዘር የምንሄደው ነገር ስላለ ለዛም ደግሞ ዳዊትም ኢቭን በፔንቴኮስታል ላይ የተናገረውን ነገር ይቅርታ ለመጠየቅ ዝግጁ ነው ብሎ ኦፊሻሊ ተናግሯል። እኛ የምንወቅስበት ነገር ካለ ደግሞ እዚህም የሌሉ ሰዎች ቀጣይ ስቴፕ ነው የሚመጣው። ሰው ብዙ አትድከም ብዬ ነው ዳኒ፣ ግልጽ አድርጌልህ ከሆነ ኦኬ። መልእክቱን አስተላልፍ ያለው ቴንክ አመሰግናለሁ። እሺ አሁን መልእክቱን ስትል ደግሞ አንድ ያልተናገርኩት ዳዊት አስተምህሯችንን ቀይረን ኮምፕሮማይዝ አድርገን አይደለም እርቅ እየፈጸምን ያለ የሚለው ነገር ግልጽ ነው። እየተካሄደ ያለው የሉትራን አስተምህሮ እነሱ ከዚህ በኋላ እንዳያነሱ፣ እንዳያስተምሩ፣ እንዳይደግሙ ምናምን የሚል አይደለም። መጀመሪያውንም አጣላን ወይም ደግሞ አራራቀን ስንል የነበረው አስተምህሮ መነሳቱ ነው ብዬ እኔ ፐርሰናል ያላምንም። ብዙዎቻችን እሱን አናምንም። እነ ዴቭም ከዚህ አንጻር የሚያስተውሉት ነገር ይኖራል ብዬ አስባለሁ። ኔክስት ታይም የምንተማመነው ነገር ይኖራል። አይ እኛ አስተምሯችን ስላነሳን ይሄ ሁሉ ችግር የተፈጠረው የሚሉ ከሆነ እነዚህ ነገሮችስ ብለን እኛ እናነሳለን። እኛንም ደግሞ የሆነ ነገር የሚሉን ከሆነ እንደዚህ ብለን እናነሳለን። አሁን ግን ቢያንስ ለመነጋገር በሩ ይከፈት። ፐርሰናል አገልጋዮች ነን፣ ክርስቲያኖች ነን። በዚህ ደረጃ ልባችን ሻክሮ ያው እዚህ መቆየትም የለብንም። ይሄ ነገር መጥፎ አይደለም። ደግሞ ነፍሰ አላጠፋንም ማለት ይሄን ያህል ፐርሰናሊ ብዙ ይሄን ያህል እንትን የሚል ነገር የለም። ስለዚህ አሁን የሆነው ነገር ያ ነው ለማለት ነው። ኤኒዌይስ እሺ፣ አሁን የተሰጠኝን 1 ነው 2 ደቂቃ ተጠቅሜ ልቀጥል። ዮሲ እንደዘሻ ይቀጥል። እሺ የቢሮ በር ልዝጋ። እሺ እኔ በተሰጠኝ 2 ደቂቃ 1 ደቂቃ ግን በጣም የታዘብኩትን ነገር ልናገር። ዳዊት ሉተራን ከወር በፊት ለብዙ ኦርቶዶክሳውያን እዚህ ታች ኮሜንት ላይ ለሚርመጠመጡት ጀግናቸው ነበረ፣ በጣም ሊቃቸው ነበረ። ከምን የሆነው አንተ ምንም አታውቅም ምኑን ነው የምታስተምረው ለማለት የበቃችሁት? አሁን ከወንድሞቹ ጋር ተቀራርቦ ማውራት ስለቻለ በቃ አኬሩን ጣላችሁት ማለት ነው? እንደዚህ ነው የእናንተ ህሊና? ይሄ በጣም አሳፋሪ ነገር ነው በእውነት። እንደዚህ ማድረግ የለባችሁም፣ ትክክል አይደለም። ማለት ይሄ ሰው ሀናም ቢሆን በአንድ ወቅት በጣም ሀይ ሉትራን ቪውን ለመያዝ ሳክራመንቶችን በምታጠናበት ጊዜ እሷ እንዳለችው አሾልካችሁ ሁሉ በሉትራን በሚባል ሸለቆ አስመስላችሁ ልትወስዷት ስታሰፈስፉ ስለነበረ በጣም ጀግናችሁና በቃ የገባት የተረዳች ምናምን አድርጋችሁ ታቀርቡ ነበረ። አሁን ግን አንቺ ምን አውቀሽ ነው ሚስጥርን ተረተሽ ሙተሻል ምናምን፣ ይሄ አይባልም፣ ነውር ነው በእውነት። በተለይ ማከብራችሁ አንዳንድ ልጆች ስላላችሁ ሌሎቹን አይኑ አንዳንዶቻችሁ ለምን እንደዚህ እንደምትናገሩ ተው። በቃ ሰው ሰላም ሲሆን ከወንድሞቹ ጋር ፍቅርን እውነት ይቅርታን ሲያደርግ ጥሩ ነው የሚባል። ለእናንተም ጥሩ አይደለም፣ ኢቭን ለእናንተም ጥሩ አይደለም። እናንተም ከወንድሞቻችሁ ጋር ቅድም ኤፊ እንደተናገረው አይ እኔ የጻፈ ስላየው ነው ሀና ላይ እና ዳዊት ላይ ኔጌቲቭ ነገር የጻፉ ሰዎችን ስላየው ነው። እሺ በቃ መጀመሪያ ዮሲን ማመስገን እፈልጋለሁ። ሁላችንም ልብ ውስጥ ያለ ነገር ነው። አስሚም ብዙ ሞክሮ ነበር። እኔ እንኳ አሜሪካ በነበርኩ ጊዜ በየቀኑ የምንደዋወለው እነ ኤርሚያስን እንዴት እናገኛቸው እና ይሄን ነገር ትንሽ ሶልቭ ለማድረግ እንሞክር ተብሎ ይሞከር ነበር። ዴቭም የሚያውቅ ይመስለኛል። ነገሩ በጣም ስካሌት እያደረገ እየሄደ ስለነበረ አንድ ሌላ በጣም ወዳጅ ነበረን እዚህ ስሙ ጠፍቶኛል፣ አንድ የጌታ ሚል አካውንት ታስታውሱ ከሆነ እሱ በጣም ብዙ ጥረት ያደርግ ነበር። እኔ ይደውልኝ ነበር፣ ያናግረኝ ነበረ። ይሄ ነገር ወደ ተሳሳተ አቅጣጫ እየሄደ ነው ምናምን የሚሉ ሀሳቦችን ይሰጥ ነበረ። አሁን ሙከራው ጅምሩ ቢያንስ ለመነጋገር ቢያንስ ለመወያየት ሀሳቦችን በጋራ ለማዋጣት እንቅፋቶች መነሳታቸው በጣም ጥሩ ይመስለኛል። ይሄ ትልቅ ነገር ነው። የይቅርታ ልብ እግዚአብሔር በሁላችንም ዘንድ ስለሰጠን
የእግዚአብሔር ስም ቤቲ መተሻል። አንቺን በጣም ብዙ ደክመሻል። ብዙ በውስጥ ብዙ ነገሮች እንዲፈቱ ብዙ እኔንም ስታናግሪኝ እንደነበረ አስታውሳለሁ። ስለዚህ የይቅርታ ልብ፣ ኦነስት ደግሞ መሆን፣ ኃጢአትን፣ ጥፋትን አድሚት ማድረግ በደልን፣ ይሄ ትልቅ ነገር ነው። ዮሲ በጣም እናመሰግናለን። ሁላችሁም ደግሞ ለይቅርታ ልባችሁን ለከፈታችሁ ኦነስት ለሆናችሁት ነገር ሪስፔክት አለኝ። ተባረኩ። ታንክ ዩ ኤቢ። አስሚ ማይክ ያንተን። እሺ ዮሲ፣ ሁላችሁንም ሰላም ብያለሁ። በድጋሚ ስለተሰጠኝ እድል አመሰግናለሁ። በእውነት ዛሬ በጣም ትልቅና ደስ የሚል ነገር ነው ያየሁትኝ። ሁላችሁንም እነ ዴቭም ዴቭ ብሎክ አድርገኝ ይሆን እንዴ? እኔ አላውቅም፣ ስለተጠፋፋን ነው መሰለኝ። ይሄኛው ሁለተኛው አካውንቴ ነው፣ ዋናው አካውንቴ አይደለም። ለዛ ነው እኮ አሁን ፎሎ ሳረገ እንዴ ዴቭ ብሎክ አድርገኝ ነበር እንዲህ እያልኩ ነው። እና እንደማታደርገኝ አውቃለሁ። እና በጣም በቃ በእውነት ነው የምላችሁ በጣም ደስ ብሎኛል። እና ከታች አኬ ይችላል እያልኩኝ የጻፍኩ ነበር እና እንትን ስለሆነ ምክንያት ሆነልን። ገባችሁ? እንዲህ ለመነጋገር እግዚአብሔር ነገሮችን ተርን ያደርጋል። በቃ ለበጎ ተርን ያደርጋል። የተሸነፍን እንትን ያልን የተበለጥን በሚመስልበት መንገድ ውስጥ ደግሞ ያው ዩኒታችንን እግዚአብሔር እየፈጠረ ነው። ይሄ በጣም የሚያስደስት ነገር ነው እና በጣም ደስ ብሎኛል። ግን እንደገና አደራ ማለት የምፈልገው ኢዮሲ፣ አንተ እግዚአብሔር ይባርክህ። እንግዲህ አይ ቲንክ ቅባቱም ጸጋውም ያው እንግዲህ ጴንጤ ደግሞ ስትሆን ያው ቅባት ምናምን ትላለህ። ጸጋውም የማስታረቁ ነገር አንተ ላይ አይቻለሁኝ። ይሄ ነገር አሁን ያልተወሩበትን ርዕሶች በተለይ በውስጥ ብታወሩበት በጣም ጥሩ ነው እና በውስጥ ሲወራ ሶስት ሰዎች አሁን ቅድም እየገቡ ፐርሰናል ያላቸውን ነገር ይቅርታ ከተጠያየቁት ሰዎች በተጨማሪ ሶስት ሰዎች ኤርሚያስ ተናገር እውነቱን፣ ሳሙኤል በላይነህን እና ደግሞ አማን ሻሎመን እሱን አድ ቢደረጉና ፋሲሊቴት ተደርጎ እኔ ኤርሚና ዴቭን ለማነጋገር በጣም ጥሬ ነበረ፣ እጅግ በጣም ግን በመካከል እኔ ኤርሚን እንዲያገናኘኝ እንትን የመረጥኩት ሰው በፍጹም ኤርሚን ሊያገናኘኝ አልቻለም። ራሱ ነው የሚመልስልኝ። ይህንንም ደግሞ ለዴቭን ማስረድቼው ልናገኘው አልቻለም እና ቢገናኙ ስለማይተዋወቁ ቢገናኙ ሰላም ይወርዳል ብዬ እምነት አለኝ፣ ትልቅ ተስፋ አለኝ እና እንደዛም ቢደረግ ከዛ በኋላ አሁን የተባለውን አካሄዱንም ትምህርቱንም በምን መንገድ ነው ሰዎች ክርስቶስን ሊያውቁ በሚችል መንገድ ደሊቨር የምናደርገው፣ ምን አይነት ላይን ይኖረን ምናምን የሚለውን ነገር እናንተ ራሳችሁ አውርታችሁ ደሊቨር ማድረግ ትችላላችሁ ብዬ እላለሁ። እንዳይቋረጥ በቃ ይሄ እንትን እንዳይሆን የዚህ የምርቃና ስብሰባ እንዳይሆንብን እንዳይቋረጥ አደራ እላለሁ። ኢዮሲ፣ እኔ ሌላው ዝም ቢልህ እኔ አላሳርፍህም። ቶሎ እንትን ማለት አይቀርም፣ ምን አረከው ማለት አይቀርም። ግን ለአሁኑ በጣም ደስተኛ ነኝ። ሁላችሁም እግዚአብሔር ያክብራችሁ። ትልቅነት፣ ጨዋነት፣ መንፈሳዊነትን አሁን ከናንተ አይቻለሁ፣ እንደገናም ደግሞ ተምሬያለሁ። እግዚአብሔር ያክብርልኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። ተባረኩ። አስሚዬ ተባረክ ወንድሜ። ኤቢም ተባረክ። አሌክሶ፣ ዴቭ፣ ኤፊ፣ ሃኑ፣ ቃሌ ተባረኩ። በመጨረሻ ማለት የምፈልገው በማጠናቀቂያ ኦርቶዶክስ ወንድሞቻችን ምናልባት በዚህ የእርቅ ሂደት ውስጥ ጎንዮሻዊ ንግግር ተናግረን ካስቀየምናችሁ በእኔ በኩል በጣም ይቅርታ ጠይቃለሁ።
እንወዳችኋለን። እግዚአብሔር ይባርካችሁ ማለት ነው። የምንፈልገው ሁሌ በእናንተ አቅጣጫ ፍቅር ነው ልባችን።